እሺ መሀል ላይ ጠይቅ። ጥያቄ አለ? አዎ ኧረ ጥያቄ አለኝ። እሺ ጥያቄ አለ። እሺ ወንድሜ ይኸውልህ እኔ ክርስቲያን ነኝ፣ የኢየሱስ ተከታይ ነኝ። እሺ ከዛ አሁን በቅርቡ ደግሞ ቁርአንን ማንበብ ጀመርኩኝ። እሺ ቁርአንን ሳነብ ደግሞ ኢየሱስን በስም እየጠራ የተከበረ እና ደግሞ የአላህ ቃል መንፈሱም እያለ ዛሬ ላይ የሰለሙ ልጆች ትላንት ሲሳደቡ የነበሩ ናቸው። በቷል ሰድበውን ይወጣሉ ዛሬ ላይ ሲሰሙ። እነዚህን እኛ ግን ለግል ስሜታችን ሳይሆን ያኔ ሳንቆጣ ሳንሳደብ አጸፋዊ መልስ ሳንመልስ ታግሰን የነብያትን መንገድ ማድረስና ማሳወቅ ነገ ይሰልማሉ። እነዚህ ዛሬ የሰደቡ ሰዎች እሺ መሀል ላይ ጠይቅ። ጥያቄ አለ? አዎ ኧረ ጥያቄ አለኝ። እሺ ጥያቄ አለ። እሺ ወንድሜ ይኸውልህ እኔ ክርስቲያን ነኝ፣ የኢየሱስ ተከታይ ነኝ። እሺ ከዛ አሁን በቅርቡ ደግሞ ቁርአንን ማንበብ ጀመርኩኝ። እሺ ቁርአንን ሳነብ ደግሞ ኢየሱስን በስም እየጠራ የተከበረ እና ደግሞ የአላህ ቃል መንፈሱም እያለ እየገለጸው እና ደግሞ ለምሳሌ እናቱ መርየምን የጀነት እንደሆነች የተከበረች ሴት እንደሆነች በስሟም አንድ ሱራ እንዳላት ሁሉ እያነበብኩ ነው። እና ነቢዩ መሐመድን ደግሞ ሳይ ወደ መጽሐፍ ቅዱስ ስመጣ አንድም ቦታ በስማቸውም አልተጠቀሱ፣ ስለሳቸው ነብይነት የተጻፈ ቦታም የለም። እና ለምሳሌ ኢየሱስ ክርስቶስ በሱረቱል ኢንሳን ቁጥር 2 ላይ የሰው ልጅ ቅልቅሎች ከሆነ ከፍትወት ጠብታ ሰራ ነው ይላል። እዛ ውስጥ ኢየሱስን አናገኘው። የመጀመሪያው ሰው እንዳንለው አዳም ነው የመጀመሪያ ሰው፣ ከአፈር ነው የተሰራው። ቀጥሎ ግን ሰዎች ሁሉ ከቅልቅል ከሆነ ከፍትወት ጠብታ እየተሰሩ እሱ ደግሞ ከድንግል ተወለደ። እና እንዴት አድርጌ አሁን ኢየሱስን ትቼ ነቢዩ መሐመድ ልከተል እችላለሁ? እስኪ ንገረኝ። እስኪ ምኑን ከምኑ አቀላቀልከው? ልጄ አምላክ ነው ሁላቸውንም የላካቸው አይደለ? ኢየሱስ ክርስቶስን አምላኩ ነው የላከው አይደለ? አዎ። ግን ቁርአን በጣም ነው የሚያከብረው ኢየሱስን እኮ። አያከበርም እኮ አላለም እኮ። እኛ በጣም ይከበራል እኮ። ይህ እንዳውም የቁርአንን እውነተኛነት የሚያሳይ ነው። አየህ ክርስቶስ ነቢዩን አያከብርም ጭራሽ ኢየሱስን እንደሚያከብር። አሁን ለምሳሌ ሱረቱል መርያም 31 ላይ በሁሉም ቦታ የተባረከ እንደሆነ ይናገራል። ኢየሱስ በሁሉም ቦታ የተባረከ ነው። እሱ በሁሉም ቦታ የተባረከ እንደሆነ ይናገራል። እና ሱረቱል ኢምራን ደግሞ ቁጥር 45 ጀምሮ ስታነብ ስለ ኢየሱስ ጭራሽ በጭቃ ወፍ ሰርቶ እተነፍስባታለሁ፣ ባላህ ፈቃድም ሕያው ነፍስ ትሆናለች፣ ትበራለች ይላል። ጭራሽ አላህ ሲፈጥር በነበረበት አይነት ሲፈጥር የነበረ ነው በቁርአን። እና የተከበረ ነብይ ነው። አላህ ሲፈጥር በነበረበት መንገድ ነው ያልከው? አዎ። የሰውን ልጅ በጭቃ ሰራው፣ እስትንፋስ ሰጠው። ምን አደረገ? ኢየሱስ ደግሞ በጭቃ ቅርጽ ወፍ ሰራ፣ እተነፍስባታለሁ አለ ሱረቱል ኢምራን 49 ላይ። ከዛ ባላህ ፈቃድም ሕያው ነፍስ ትሆናለች አለ። ጎበዝ ልጅ። ታዲያ ባላህ ፈቃድ ምን ትተዋለህ? ስለዚህ አላህ ፈቃድም ተው። ኧረ ተአምሩን ነው የምልህ። ተአምሩ የሰራው ተአምር ነብዩ እንደዚህ አልሰሩማ። እንዴት አሁን ኢየሱስን ነብዩ አሁን ተአምራቱን ሰራ። እሺ ተአምራቱ ምንድነው? ክርስቶስ እዚህ ቦታ ላይ ጭቃ ቅርጽ ሰርቶ እፍ ማለት ብቻ ነው። ከዚያ በራሪ ወፍ የማድረጉ ስራ የማን ነው? የአምላክ ስራ ነው። እዚያው ተናገረ እኮ። እኔ የምልህ እኔ እያልኩ ያለው ለምሳሌ አሁን አንተ መልእክት ላክ የሆነ ሰው፣ ከዛ ሁሱ ነው የላከልኝ ብሎ ቢመጣ ዝም ብዬ እንድትቀበለዋለሁ። ግን ለምሳሌ ወይ የአንተን ፓስፖርት ወይ የአንተን አይዲ ይዞ ቢመጣ እቀበለዋል። ምክንያቱም አንተ የአንተን አይዲ አብረህ ትይዝ ትልከዋለህ ማለት ነው። ኢየሱስን የላከው አላህ በእጁ ተአምር ሲያደርግ ነበር። እጉራንን ሲያበራ ነበር። የሞተ ሲያስነሳ ነበር። ሲተረትር ነበር። ስለዚህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አይን የመለሱበትን ላሳየህ። እጉራንን ተአምር አልተሰጠኝም ያሉት እኮ እሳቸው ራሳቸው በቁርአን አይደለም እንደዛ የሚለው እሱ አይደለም። ያንን ከራሳቸው ማድረግ እንደማይችሉ ለመግለጽ ነው።
ክርስቶስ ከራሱ አንዳች ማድረግ እንደማይችል ገልጿል። ስለዚህ ሌላ አልሰራም ብዬ በሸመጥጥህ ምን ትላለህ? እንዴ አይ ለምን ትሸመጥጣለህ? የተጻፈ ነው፣ በቁርአንም ተጽፏል። ስለዚህ የተጻፈ ላሳየህ። አሁን አይን እንዳበሩ ግን ገብተዋል። ውሱዬ ጥያቄ አይን እንዳበሩ ማስረጃ ልስጥህ ወይ? አይደለም ቁርአን እንዲያከበረውን አይን እንዳበሩ ማስረጃ ልስጥህ ወይ? ምን ትላለህ? ከቁርአንም ሰጠኝ። አይን እንዳበሩ የአይን እማኝ ያዩ የመሰከሩ ማስረጃ እንስጥህ ወይ? እኮ ሳሂህ ላይሆን ይችላል እሱ። አሁን እኔ እያነበብኩ ያለው ቁርአንን ነው። እና አንዴ ሶሒህ ላይሆን ይችላል። ሶሒህ እንደሆነ አብሽር እናሳያለን። አብዱልከሪም አውጣል አንድ እኔ እኮ ቁርአንን ነው እየጠየቅኩ ያለሁት። ቁርአን ላይ ሶሒህ ዳኢፍ የሚባል ነገር አለ እንዴ? ሶሒህ ላይሆን ይችላል ብለናል አይደለ? አይደለም እኔ መጀመሪያ ቁርአንን ነው መጀመሪያ መስማት የምፈልገው። ከዛ ቀጥሎ ወደ ሀዲስ ይሄዳል። ቁርአን ላይ የሰሃቦች ንግግር መጨመር አይችልም። እዚህ ያዩና የመሰከሩ ተአምራቱን ሲሰሩ እነዚያ ግን የኢየሱስ ተአምር ቁርአን ላይ አለ። ቆይ አንድ አትቀላቀል። አሁን አንዴ አይን እንዳበሩ ቀጥታ እኔ የኢየሱስን ተአምር ከቁርአን ነው ማሳየህ። አንተም ደግሞ የነብዩን ተአምር ከቁርአን አሳየህ። እውነት ነብዩ ተአምር አድርገው ከሆነ ዛሬ ይዛል። ጤነኛ አይደለም። አዳምጥ። አውቄ ነው ዝም ያልኩ ገብቶሃል አይደለ? አሁን ተከታተል። አይንን አብርተዋል አላበሩም ወይ ነብዩ ሰለላሁ ዐለይሂ ወሰለም ከተባለ አብርተዋል። አሁን ልናሳይህ ነው አይን እንዳበሩ ነቢያችን ሰለላሁ ዐለይሂ ወሰለም። ሁሱ ወንድሜ እኔ ከቁርአን ነው የምፈልገው። በጣም ጥሩ በጣም ጥሩ። ችግር የለውም ነቢዩ መሐመድ ሚዩት አታድርገው። ሰላሀድን እያወራህ ከሆነ ሚዩት አታድርጉት። ሚዩት እያደረገኝ ነው። በጣም ጥሩ። የእስልምና የመረጃ ምንጮች ምን ምን ናቸው? እኔ አሁን ለጊዜው ክርስቲያን ነኝ። ቁርአንን ነው እያነበብኩ ያለሁት። ያነህ ምንድነህ ብዬ እምነትህን አልጠየቅኩም። የሙስሊሞች የመረጃ ምንጮች ምን ምን ናቸው? እኔ ስለ ሙስሊም አይደለም የማወራው፣ ስለ ቁርአን ነው የማወራው። ስለ ሙስሊም ኢየሱስን አክብሮታል ነው የምልህ። አንዴ ተረጋጋ። ምን አልከኝ? ኢየሱስ ክርስቶስ እንዲህ አድርጓል አልከን አይደለ? ነቢዩ መሐመድ በቁርአን ማለት ነው አይን አብርተዋል። አንዴ ላስረዳ፣ ይሄን እናሳይህ። ከዚያ ምን አልክ? እሱን አይ ሶሒህ ላይ ሆን ይችላል አልከን። ቁርአን ላይ ሶሒህ ዳኢፍ የሚባል አለ የለም? መልስልን። የለም ቁርአንማ ያላህ ቃል ነው። ስለዚህ ሶሒህ ላይ ሆን ይችላል ያልከውን ሶሒህ እንደሆነ ልናሳይህ ነው። ሶሒህ የሚለውን አሳየው አንዴ። ወረድ በል አብዱልከሪም። ሶሒህ አይደለም አሁን እሱን አይደለም፣ ሀዲስ ላይ አንሂድ። መጀመሪያ ቁርአን ላይ ነው የጠየቅኩት። ታዲያ ሶሒህ ላይ ሆን ይችላል ያልከው ቁርአን ላይ ነው እንዴ? የኢየሱስን ተአምር ከቁርአን ነው እየነገርኩህ። አንተም ከቁርአን ችግር የለም። ከቁርአን ነብዩ መሐመድ አንድ ተአምር አድርገው ከሆነ ንገረኝ። ቁርአን ላይ ሶሒህ ዳኢፍ የሚል አለ እንዴ? የለም እኮ ከቁርአን አሳየኝ ነው የምልህ። አንተ ወደ ሀዲስ ስትል ነው። አንድ ጊዜ አዳምጠህ ነው ይኸውልህ። እሺ የእስልምና የመረጃ ምንጮች ምን ናቸው? እሺ ንገረኝ። ችግር የለም። እኔ የአንተን እምነት እኮ ነው እስልምና። እኔ ስለ ቁርአን ነው የማወራው፣ አንተ ስለ ሙስሊም ታወራለህ። አሁን ስለ ነቢዩ መሐመድ ተአምር ነው አይደል እየጠየቅ ያለው? ተአምር አድርገዋል አላደረጉም? ከቁርአን አንድ ተአምር አድርገው ከሆነ አንድ ጊዜ ጨርስ። አንድ ጊዜ አትደረብና ለእኔ ላስረዳ። ብችል ችግር የለውም። እሺ ያው ቤት አድርጌያለሁ። በጣም ጥሩ። ኢየሱስ ክርስቶስ ተአምር መስራቱን ማስረጃ ምንድን ነው? ቁርአን አይደል? ስለ መጽሐፍ ቅዱስ ነው እየጠየኩህ ያለሁት። ኢየሱስ ክርስቶስ ተአምር ለማድረጉ ማስረጃ ምንድን ነው? እኔ መጽሐፍ ቅዱስ ላይ አይደለሁም ያለሁት፣ አሁንም ቁርአን ላይ ነኝ ያለሁት። ስለ መጽሐፍ ቅዱስ ሌላ ቀን እናወራለን። ቁርአን ላይ ያለው ኢየሱስ ክርስቶስ ነው ብለህ ታምናለህ ማለት ነው? አዎ ኢሳ የተባለው የመርየም ልጅ። በጣም ጥሩ። ስለዚህ የተከበረችው የመርየም ልጅ ማለት ነው። ስለዚህ ባሪያ ነው ይላል ቁርአን። ስለዚህ ትቀበላለህ? አዎ ችግር የለም። በጣም ጥሩ። ኢየሱስ ክርስቶስ ፍጡር ነው ይላል፣ ትቀበላለህ? አይልም። በጣም ጥሩ። አሊ ኢምራን ላይ ያወጣለት። እኔም ደግሞ ሱረቱል ኢንሳንን ትመልስልኛል። አሊ ኢምራን እናውጣለት፣ ችግር የለውም። ሱረቱል ኢንሳን ቁጥር 2 ኢየሱስ ፍጡር እንደሆነ ትነግረኛል፣ ሰው እንደሆነ ትነግረኛል። ከሱ ላይ አውጣለት፣ ችግር የለም። ሱረቱል ኢንሳን እናውጣለት። ቁጥር 2ን አንብቡ። ሱረቱል ኢንሳን አውጣለት። ሰላም አለይኩም ወራህመቱላሂ ወበረካቱ። ማህላዊ እስልምና ላይ ጥያቄ ጠይቅ፣ ከዛ በኋላ ሁሱ ያስረዳሃል። እሺ ሙግት አታርግ። እንኳን አውረዳችሁት። ሱረቱል ኢንሳን ላይ ምንድነው ያለ የምትለው ማስረጃ? ምን ለማስረዳት? ቁጥር 2 ላይ የሰውን ልጅ ሆነ ነው ቅልቅል ከሆነ ከፍትወት ጠብታ ሰራ ነው። እዚህ ጋር ሊገልጽልን ነው። አንብብና እስኪ ያስረዳ። ሱረቱል ኢንሳን ላይ
አንድ አብዱልከሪም ሱረቱል ኢንሳን እናውጣለት። ኢየሱስ ፍጡር እንዳልሆነ እዚያ ጋር አለ እያለ ነው። ኦኬ ሌላ ቦታ አለ። እሺ ምን ምዕራፍና ቁጥር ነገር ሱረቱል ኢንሳን ቁጥር 2 ነው። 76ኛው ምዕራፍ ማለት ቁጥር 2 እሺ ምንድን ነው የሚያገናኘው? እሺ አሁን እዚህ ጋር ኢየሱስ ፍጡር እንዳልሆነ አለ ብለውና ላስረዳም ብና ያለው እሺ ይኸውልህ እኛ ሰውን የምንሞክረው ስንሆን ቅልቅሎች ከሆነ ከፍትወት ጠብታ ፈጠር ነው ይላል። ይሄ ከፍትወት ጠብታ ነው የፈጠር ነው ሰውን አለ አላህ። የኢየሱስን የፍትወት ጠብታ አሳየኝ። ማን ጠየቀ? ኢየሱስ ስለ ኢየሱስ ያወራል። ይሄ ሲጀምር ፈጠር ነው ሰው የተፈጠረው ፍጡር ኢየሱስን እዚህ ያወሳል። ይህ አንቀጽ ፍጡር እንዳልሆነ ይናገራል። ከፍትወት ጠብታ የተሰራ አይደለም፣ ኢየሱስ የተፈጠረ አይደለም። እሱን አይደለም ጥያቄያችን። ካሉ የተሰራ ሳይሆን ስለ ኢየሱስ ይናገራል ወይ ይሄ አውድ? ይሄ የቁርአን አንቀጽ ኢየሱስ ፍጡር ሰው ነው። መልስ አንድ ጊዜ ሰማኝ ወሱዬ ስማኝ አይደለም አንተ አመጣህ አይደል? ይሄን ሐሳብ የቁርአን አንቀጽ ይህ ስለ ኢየሱስ እንደሚናገር የተናገረው አንድ ሙፈሲር ስጠን። እሺ ችግር የለም። ይኸውልህ ኢየሱስ ፍጡር ነው እያልካን ነበረ። አንድ ሙፈሲር ስጠን። ይህ አንቀጽ ስለ ኢየሱስ ክርስቶስ ይኸው እየነገርኩህ እኮ ነው። ድንግል አንድ ሙፈሲር ስጠን ወይ የራሴ እየነገርኩህ እኮ ነው። ኢየሱስ ከቅልቅል ከሆነ ከፍትወት ጠብታ አይደለም የተፈጠረው። ምንድን ነው የተፈጠረው ወደሚለው እንመጣለን። ስለ ኢየሱስ ይናገራል ብሎ የተናገረ አንድ ሙፈሲር አለ? ኢየሱስ እዚህ ውስጥ የለም ነው የምልህ። እዚህ ፍጡር የተባለው የሰው ፍጡር አንድ ጊዜ ማላዊ አንድ ሙፈሲር ልታመጣ ትችላለህ? ይሄንን ስለ ኢየሱስ ይናገራል ብሎ የተናገረ እየነገርኩህ እኮ ነው። ማን? ለምሳሌ አንድ ጀላሌን ወይንስ ኢብኑ ከሲር ወይንስ ማን? ለምን ይፈሰራል? ያው ቀጥታ አማርኛ አይደል እንደሚናገረው የራስህ ግንዛቤ ነው ማለት ነው አይደል? ይኸውልህ ከፍትወት ጠብታ ኢየሱስ በፍትወት ጠብታ ካልተወለደ ይሄ አይመለከተውም ማለት ነው እኮ። ይሄ አይመለከተውም። እኛ እኮ ይመለከተዋል አላለም። ይሄ ይመለከተዋል አላለም። ቆይ ተረጋጋ። ተመለከተው ራሱ ጥሩ ነው። ይሄ ይመለከተዋል አላለም እኛ እኮ። ነገር ግን የቁርአን አንቀጽ ስለ ኢየሱስ ይናገራል ብሎ የተናገረ አንድ ሙፈሲር ታውቃለህ ወይ? ኢየሱስን እዚህ ውስጥ ኢንክሉድ አያደርገውም እያልኩህ ነው እኮ። ከዚህ አያደርገውም። ነገር ግን ይህ ፍጡር አለመሆኑን አይገልጽም። እሺ ወገናችን፣ አሁን ሰውን እኮ ነው የሚለው እኮ። ሰውን ቅልቅል ከሆነ ሰውን ነው የሚለው፣ ፈጠር ነው የሚለው። አሁን ምን አለ መሰለህ ላስረዳሽ። አላህ ኢየሱስን ፈጡት። እሺ ስለዚህ ሰው በአራት መንገድ ነው የተፈጠረው። የክርስቶስ በዚህ አፈጣጠር ውስጥ አለበት ወይ የለበትም? ይህን እኮ እኛ እናውቃለን። አላለማ አላህ በአራት መንገድ ፈጠር ነው አላለም። እዚህ ጋር ለምን ላሳይ ነው። አብሽር። ለምን እዚሁ ላይ ንገረኝ። አላህ እዚሁ ላይ የተናገረው እውነት ነው ወይስ ውሸት? ቆይ ተረጋጋ። ቁርአን አንቀጽ አንድ አንቀጽ ብቻ አይደለም፣ ሙሉ ከሱረቱል ፋቲሃ እስከ ሱረቱል ናስ ቁርአን ይባላል። ቀደም ከቁርአን ነው የምፈልገው ስትል ነበር አይደለም? ከቁርአን ስትል ጊዜ ሱረቱል ኢንሳን ሁለተኛው አንቀጽ ብቻ አይደለችም ቁርአን። ስለዚህ ይህ እዚህ ቦታ ላይ ይናገራል ስለ አንድ አፈጣጠር። ኢና ኸለቅነ ልኢንሳነ ሚን ኑጥፈቲን አምሻጅን ነብተሊህ ፈጀዐልናሁ ሰሚዐን በሲራ ይላል። ያው ይላል እያነበብኩልህ እኮ ነው። አላህ እዚህ ጋር ምን ማለት ነበረበት መሰለህ? እንዳንተ ከሆነ የሰውን በአራት መንገድ ፈጠር ነው። አንደኛው ቅልቅል ከሆነ ቀስ በል አዳምጥ እንጂ ኢብራሂም፣ ምን እያደረግክ ነው? ተው ፈጠረተው والله انزل تحت እሺ ይኸውልህ አዳምጠህ ቦታል። ስለዚህ ጋር እሺ ይሄ ስለ ሙሉ ሰው ነው የሚናገረው ካልከን፣ አሁን በቃ ከዚህ አትውጡ ካልከን የሔዋንን አፈጣጠር ከዚህ ጋር አሳየኝ። ካልሆነ ሔዋን ፍጡር አይደለችም ማለት ነው። አሳየኝ የሔዋንን ፍጡር ከዚህ አንቀጽ። እኔ አይደለሁም ማሳየህ እኮ አላህ ምን አለ እዚህ ጋር? አንተ ምን አልከ? እዚህ ጋር ገደብክና እዚህ ያለ ብቻ ነው ፍጡር የሚባለው አልከን አይደል? አላህ ካለው በዚህ አፈጣጠር ውስጥ አለች የለችም? መልስ። አላህ እኮ ነው ያለው ይሄን። አንተ ከዚህ ቦታ ላይ የምትገነዘበው ግንዛቤ ነገርከን አይደለ? ምን አልከን? ይሄ የሚያሳየው ኢሳ እዚህ ውስጥ ከሌለ ፍጡር እንዳልሆነ ነው አልከን። እሺ ችግር የለውም ምን በለህና ሔዋን በዚህ በተገለጸው አንቀጽ መሰረት ነው ወይ የተፈጠረችው? መልስ። እሺ አንተ አሁን አራት ያልከውን ከየት ነው ያመጣኸው? ይሄን መልስ ቶሎ በል። ሔዋን በዚህ አፈጣጠር ውስጥ አለች የለችም?
እኔ እኮ ይሄ ከዚህ ከቁርአን አንቀጽ ሳልወጣ ነው እያወራሁ ያለሁት እኮ። ከዚሁ ሳንወጣ አልወጣ ምንም አትወጣ፣ ወደ ሌላ አትሂድ አልከኝ። ስለ ኢየሱስ ፍጡር ነው ሌላ ቦታ ነገር። ስለዚህ ያንን አልቀበልም አልከን እና ተረጋጋ። ሔዋን በዚህ ውስጥ ተፈጥራለች? በዚህ አፈጣጠር ውስጥ አለች ወይንስ የለችም? ይችል መልሳት። አሁን ወደ የመጽሐፍ ቅዱስ መልስ ከጠየቀኝ ሐዋ ችግር የለም። ሐዋ በዚህ አፈጣጠር ውስጥ አለች የለችም? በዚህ አልተፈጠረችም። የጌታ ሰው ስለዚህ ፍጡር አይደለችም ማለት ነው በአንተ ሎጂክ ማለት አይደለም። ይኸውልህ ሰማኝ። ስለዚህ ቅድም ምን አለ? ኢየሱስ ክርስቶስ በዚህ አፈጣጠር ውስጥ ስለሌለ እሱ ፍጡር አይደለም። ቆይ እንጂ ተረጋጋ። አውቃለሁ እንዴ? ቆይ ልጨርስ። ስለዚህ ምን እናደርጋለን? አሁን በዚህ አፈጣጠር ውስጥ ሐዋ አለች የለችም? የለችም ማለት አለቀ። ሌላም እኮ ላመጣልህ ነው እኮ ሌላም ላመጣልህ። ሐዋ በዚህ አፈጣጠር ውስጥ አለች የለችም? ይኸውልህ ነገርኩህ እኮ ይሄ እዚህ ላይ ኢየሱስን አያመጣውም። እዚህ ላይ ፈጠር ነው ካለ የለም ምን በልሽ ችግር የለም። ሐዋ በዚህ አፈጣጠር ውስጥ አለች የለችም? ስለዚህ ፍጡር አይደለም ማለት ነው እኮ። ስለዚህ በአንተ ሎጂክ ሐዋን ፍጡር አይደለም ማለት ነው አይደለም። በዚህ ቃል መሰረት ኢየሱስ ፍጡር አይደለም ማለት ነው። አንተ በሄድከው ሎጂክ እንሄዳለን። ምክንያቱም አላህ ያለው ሰውን በፍትወት ጠብታ ፈጠር ነው ነው። እሺ ሐዋ በፍትወት ጠብታ ነው የተፈጠረችው? ሐዋማ በፍትወት ጠብታ እንዳልተፈጠረች እኔ አውቃለሁ። ማስረጃ ምንድን ነው? እኔ በመጽሐፍ ቅዱስም አለኝ። ከቁርአን ማስረጃ ምንድን ነው? እኔ ከቁርአን እኔ አሁን ስለ ሐዋ አይደለም ላወራ የመጣሁት። እኔ ስለ ኢየሱስ ስለ ኢየሱስ አወራለሁ እያልክ አይደለም እንዴ እኮ። እኔ እዚህኛው ቃል ሌላ ቦታ ለምን ትወስደኛለህ? እዚሁ ቃል እኮ እዚሁ ጋር እያለን እሺ ሐዋ በፍትወት ጠብታ ተፈጥራለች አልተፈጠረችም? አሁን እኔን ከጠየቀኝ ከፍትወት ጠብታ አይደለም የተፈጠረችው። ማስረጃ ምንድን ነው? ግን ከወንድ ነው የተፈጠረችው። ማስረጃ ምንድን ነው? ከፍትወት ጠብታ ከወንድ ነው የተፈጠረችው። ወንድ መጀመሪያ ተፈጠረ። ማስረጃ የቱ ጋር? እኔ መጽሐፍ ቅዱስ ላይ ነው ማስረጃ። ዘፍጥረት ቁርአን ላይ እያወራህ እኮ ነው። ስለዚህ ስለ ቁርአን መጽሐፍ ቅዱስ ነው ማስረጃ የምታደርገው? እኔ አሁን ስለ ሐዋ ስለጠየቀኝ እኮ ነው እኔ የጠየኩ። ስለ ኢየሱስ ማስረጃ መጽሐፍ ቅዱስ ነው። እኔ ስለ ኢየሱስ በቁርአን እያወራሁ አንተ ስለ መጽሐፍ ቅዱስ ሐዋ ትነግረኛለህ አይደል? እዚሁ ላይ ስለ ቁርአን ነው እያወራህ ያለው። ስለ ቁርአን እሺ ሐዋ ከፍትወት ጠብታ ላይ የተፈጠረችው አይደለም። ሌላም ቃል ልስጥህ። ሌላም ቃል ፍጡር እንዳልሆነ ይሄ መጨረሻ ነው። ስለዚህ ሐዋ በዚህ ፍጥረት ውስጥ የለችምና ፍጡር አይደለችም። መጨረሻ ለምን ታደርገኛለህ? ለምን መጨረሻ ኢየሱስ ፍጡር እንዳልሆነ ልንገርህ። ሌላ ወይ ስለዚህ ሐዋ በዚህ አፈጣጠር ውስጥ የለችም ማለት ነው አይደለ? እንደኔ እውቀት እንደ መጽሐፍ ቅዱሴ እንደ መጽሐፍ ቅዱስ አይደለም። እንደ ቁርአን ስለ ሐዋ ይዤ አልመጣሁም እዚህ ጋር አይደለም። ቆይ አንዴ ተረጋጋ። እዚህ ቦታ ሐዋ በምንድን ነው የተፈጠረችው? ሔዋን ከወንድ እንደተፈጠረች መጽሐፍ ቅዱስ ነው። ስለ ሔዋን አልጠየቅኩም፣ ስለ ሐዋ። ስለ ሐዋ አንተ ነው የምታውቀው። እኔ ስለ ኢየሱስ ላወራ እኮ ነው። ስለዚህ ስለ ሐዋ እንንገርህ። ስለዚህ ሐዋ በፍትወት ጠብታ አልተፈጠረችም። ስለዚህ በፍትወት ጠብታ ያልተፈጠረ ፍጡር ሊባል አይችልም ካልከን ሐዋን ፍጡር አይደለችም ማለት ነው በአንተ ግንዛቤ። እዚህ ጋር ግን በሱረቱል ኢንሳን ቁጥር 2 ላይ ኢየሱስ ፍጡር እንዳልሆነ ይናገራል። ምክንያቱም ለምን ተብለህ ስትጠየቅ ጊዜ ምን አልክ? በፍትወት ጠብታ ስላልተፈጠረ አልክ አይደለ? የሚለው ቃል በፍትወት ጠብታ ያልተፈጠረ ሁሉ ፍጡር አይደለም ማለት ነው አይደለ? እንደሱ አላልኩም። ምን ያልኩት በዚህ ቁርአን አያ መሰረት ኢየሱስ ክርስቶስ ፍጡር አይደለም። ለምን? በፍትወት ጠብታ ምክንያቱም አላህ ሰውን ቅልቅል ከሆነ ከፍትወት ጠብታ ፈጠር ነው አለ። በጣም ጥሩ። ስለዚህ በፍትወት ጠብታ ስላልተፈጠረ ፍጡር ካልሆነ በፍትወት ጠብታ ያልተፈጠረ ሌላ አካልም ካለ ፍጡር አይባልም ማለት ነው አይደለ? እኔ ስለ እሱ አይደለም እያወራ ያለሁት፣ ስለ ኢየሱስ ፍጡር አለመሆን ቁርአን ይናገራል ነው ማለት። እዚህ ቁርአን አንቀላ እዚህ ጋር ስለ ኢየሱስ ይናገራል ብሎ የተናገረ ሙፈስር እንደሌለ አንተ የለም ራሱ ገብቷል አይደለ? ሙፈስር ምን ይሰራልኛል? ቁርአኑ በግልጽ አማርኛ እኮ ነው የተናገረው። ስለዚህ አንቺ የራስሽ ግንዛቤ ነው ማለት ነው። እሺ በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ከምንድን ነው የተፈጠረው? አልተፈጠረም። በዚህ አያ መሰረት እንደተፈጠረ መጽሐፍ ቅዱስ ላይ ያወጣለት አንድ ጊዜ አብደልከሪም። እንግዲህ አላህ አዋሽማ ልናሳይህ ነው። አብሽር ፍጡር እንደሆነ ልናሳይሽ ነው። አይ መጀመሪያ እንጨርሳ ፍጡር እንዳልሆነ ሌላ ሱረቱል ኢምራን ቁጥር 45 ነው አይደለ? አሁን እንደተፈጠረ 45 አውጣው። አትደረብ። ሱረቱል ኢምራን ቁጥር 45 ነው አውጣው። አትደረብ እንጂ መጽሐፍ ቅዱስ ጋር ሂዳ ቁርአንን እንጨርስ። እንሄዳለን ልናሳይህ ነው። ፍጡር አይደለም ብለሃል። ከመሄድ በፊት ይኸውልህ እኔ እንሄዳለን፣ ችግር የለውም። በቃ ልንሄድ ይወጣል። ሱረቱል ኢምራን ቁጥር 45 ነው አውጣልኝ።
አውጣለት አገልጋይ ፍጡር እንደ እሺ እሺ ጀዛከላ ከየት ቤተ እምነት ነህ? እሺ መሀላዊ ኦርቶዶክስ ነህ? ያ ስሙ መሀላዊ ይላል። አየሁ እኮ ኦርቶዶክስ ና። አይ መሀላዊ ይባላል። እኔ ከየት ቤተ እምነት ነው ያልኩህ ነው ወገን። መሀላዊ ነው። ይኸው እየነገርኩህ እኮ ነው። ቁርአን እያነበብኩ ነው። እሺ መጽሐፍ ማነባለሁ። ክርስቲያን አይደለህም? ነኝ ክርስቲያን ነው። ይሄ ክርስቲያን የትኛው የክርስቲያን ነህ? አሁን አውጣልኝ ቁጥር 45 ላይ ፕሮቴስታንት በመጨረሻው ዓለም የተከበረውን ነብይ አውጣልኝ። ፕሮቴስታንት ነው ኦርቶዶክስ ነው? ፕሮቴስታንት። ማነው ፕሮቴስታንት እንድትሆን ያዘዘ? እግዚአብሔር ነው? ነብያቶች? አላህ። ማስረጃ ምንድን ነው? አልሐምዱሊላህ ማስረጃ የተከበረ ነብይ ላከና ፕሮቴስታንት ሁን ብሎ ያዘዘ የቱ ጋ ነው? እግዚአብሔር ፕሮቴስታንት ሁን ብሎ ያዘዘ? እየነገርኩህ እኮ ነው። የኢየሱስ ተከታይ ማለት ነው። የቱ ጋር ነው የኢየሱስ ተከታይ ፕሮቴስታንት ይባላል የሚለው ማስረጃ? ፕሮቴስታንት ያሉት ሰዎች ናቸው። በጣም ስለዚህ አምላክ አላወጣውም ማለት ነው ይሄን ስም አይደለ? ኧረ እስላምም አምላክ አላወጣውም። ባይዘው ሰዎች ናቸው። ምን አምላክ አወጥቶታል? ማስረጃ ላሳይህ። የመጨረሻ ይሆንሻል። አይ እንደውም አትስማሙበትም እኮ እሱ። በቃ ላሳይህ እንግዲህ። አሁንስ አሁን አዳምጥ። እስላምን አምላክ ራሱ የሙስሊሞች መጀመሪያ ያደረገኝ ይላሉ ነብዩ። ሱራ አሊ ዕምራን ቁጥር 19 ላይ አውጣለት። አምላክ የደነገገ ሃይማኖት አይደለም ብሏል። እዛ ቦታ ላይ አንዴት ያላችሁ። ቆይ የኔን ግን ለምን አታወጡትም? የኔን ለምን አሁን ሽፍት ታደርጋለህ? አሁን እናውጣለን አንድ ጊዜ። ይሄን መጀመሪያ ስለ ኢየሱስ ፍጡር አለመሆን እንጨርስ። ችግር የለም ትቀጥላለህ። አብሽር፣ ችግር የለም። አንዴ ሱራ አሊ ዕምራን አሳየ፣ አውጣለት። አውቆ እንደሆነ አውቃለሁ። ያጀባ ወላሂ አውቃለሁ፣ ግን ላስጌዳ ችግር የለም። ከዚህ በፊትም ጠይቄህ እኮ አሁን ፖስት አድርገው ነበር። እዚህ ጋር ይነበባል። አንብበው እስኪ ምን ይላል? አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። ይሄ ነው ይሄ አይደለ? ነገር ግን ክርስትናን እግዚአብሔር ምንም እውቅና አልሰጠው። ምን ትላለህ? እግዚአብሔር ክርስቲያን ሆኖ ብሎ የትኛውን ቦታ ላይ አላሰሰም አይደለም። አሁን ለምሳሌ ኢሳ ሙስሊም ነው ነው የምትለው አይደል? እግዚአብሔር ክርስቲያን ሆኖ ብሎ የትኛውን ቦታ ላይ አላዘዘም አይደለ? አይ ታዟል እንጂ ማስረጃ እንዴ ሐዋርያ ስራ ላይ አለ። እግዚአብሔር ክርስቲያን ሆኖ ብሎ ክርስቲያን ተባሉ ይላል። ምዕራፍ ቁጥር እናስተን። አሁን ይኸውልህ የሽፍት እያረክ ነው። ምዕራፍ ስንትና አንዴ ሱረቱል ኢምራን ቁጥር 45 ነው። አውጣ ወደ መጽሐፍ ቅዱስ እየሄድክ ነው። አየው እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ይጋ ነው። ኢየሱስ ፍጡር አለመሆኑን እያሳየው ነው። ሁሱ ወደ ማድረግ ያስችላል። ወላይ ወንት ወደ ያዘ ነው። አውቀን እዚህ የሆነ የሚሰጠውን ትምህርት ምናምን እንትን ለማለት ለማንኛውም ክርስቲያኖች ካላችሁ ገብታችሁ ጠይቅ ትችላላችሁ። በአንተ ቤት አራዳ ሆና ነው። በጣም አራዳ ነው ሲበዛ። እሺ አብዱልከሪም 5000 ሰዎች ገብተናል። ልጆች ኮሜንት ላይ አውቀን ነው እናስገባው እስከ መጨረሻ። ካላችሁ አስገባችሁ። ቅዱሳኖች ካላችሁ ጥያቄ ሁለቱም መጽሐፍ ላይ ተስፋ ቆርጧል። ቁርአንም ላይ መጽሐፍ ቅዱስም ላይ ሁለቱም ላይ ነው ተስፋ ቆርጧል። አውቆ ነው እንትን ሲል የነበረው ከመጀመሪያ አውቀዋለሁ። እሺ ሰላም እንዴት ነህ? ሰላም እግዚአብሔር ይመስገን። እሺ ጥያቄ አለሽ? ከአሁኑ ልጅ ጋር ስታወሩ እየሰማችሁ ነበርና ምንድነው እሱ አንድ ሰው አንድ ጥያቄ ሲጠይቅ ማለት ነው ያንን ጥያቄ በቅደም ተከተል ነው መመለስ ያለብህ። ምክንያቱም ሁላችንም እንድንማርበት ማለት ነው። አንዱን እየተማማራችሁ አንዱ ሳጨርሱ ወደ ሌላ መሄድ ይሄ ተገቢ አይደለም። ምክንያቱም ለሁላችንም ይሄ ትምህርት ስለሆነ ማለት ነው። ኦኬ ጥያቄ አለሽ? አሁን እኔ ጥያቄ የለኝም። ልጁን ለምን አስወረድከው? መልሰው። እሺ ትጠይቂያለሽ፣ ጥያቄ ትመልሻለሽ።
እኔ ምንም ጥያቄ ልጠይቅ አይደለም የገባሁት። አንተ ጋር ስተት አለ። በሪስፔክት ያለውን ነገር እየመለስክ ማስተማር ነው ያለብህ፣ ሁሉንም ሰው ማለት ነው። እሺ፣ ስለዚህ አሁን አንቺ ፎቶ ላይ ያለው ፕሮፋይልሽ ቅዱስ ገብርኤል ነው ሚካኤል? ምን ይመስላል ስታየው ራሱ ምን ይመስላል? አንቺ ንገሪን፣ አስተምሪን፣ አስረጅን። ያው ጊዜ ሰጥቼሻለሁ፣ ንገሪን ስለስዕሉ ማን ይባላል? ላስተምርህ አልገባውም። ላስተምርህ ወይ ደግሞ ጥያቄ ለመጠየቅ አይደለም የገባሁት። ሰውን በሪስፔክት ማለት በስነስርዓት ጥያቄ በቅደም ተከተል መመለስ አለብህ ነው እያልኩ ያለሁት። ገባ? ንገሪን፣ ችግር ንገሪን። ማትረባ ብላ ተሰርባለች። አረ ክርስቲያኖች ምን ይሻላል? ምን ይሻላችኋል? እሺ ክርስቲያን ነኝ ብላችሁ ጻፉ፣ እናስገባችሁ። የላኩ ካለ አብዱልከሪም ተውሱ። በውስጥ ፈትዋ ነገር አለ አስታውሰኝ። ኢየሱስ ሰላም፣ እንዴት ነህ? ሰላም ነው። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። እሺ፣ ጥያቄ አለህ ወይንስ እንጠይቅህ? ምረጥ። ጥያቄ አለኝ። እሺ፣ ጥያቄ ምንድን ነው? በቁርአን ውስጥ ተውራት ወይም ኢንጂል የሚባሉት መጽሐፍቶችን የት ነው ማግኘት የምንችለው? ወይስ በምን አይነት መልኩ ነው የምንረዳው? ኦኬ፣ ተውራት እና ኢንጂል የሚባሉ መጽሐፍቶችን አላህ ለሁለት ነቢያት ለሙሳና ለዒሳ ሰጥቷቸው እንደነበር ይገልጽልናል ቁርአን። እነዚህ በጊዜያቸው ለነበሩ ህዝቦቻቸው አስተምረዋቸዋል። ከዚያ በኋላ ግን የጥብቅ ዋስትናውን ሊቃቸው አላህ አሳልፎ ሰጥቷቸው ነበር። እነዚህ ሊጠብቁ እንዳልቻሉና እንደበረዟቸው ይናገራል። ከዚያም በመጨረሻ ዘመን ላይ ለእስከ መጨረሻ ዘመን ድረስ ለሚሆኑ ሰዎች አላህ መለኮታዊ ቃልን አወረደ፣ በቁርአን እንድትመራ አዝዟል። እሺ፣ ቁርአን ሲወርድ ወይም ደግሞ ጅብሪል ለመሐመድ ሲነግረው ያንን ቃል ሲሰማ ወይም ሲቀበል የሰማ አካል ሊኖር ይችላል? አዎ፣ በደንብ አለ። መልአኩ ገብርኤል መጥቶ መለኮታዊ ራእይን ሲያስተላልፍ ጊዜ ስለዚህ እሱ ብቻ ነው እንጂ የነገረው ቀጥታ አላህ አላናገረው ማለት ነው። አናግሮታል፣ በቀጥታ አላህም አናግሮታል። እሺ፣ ቁርአን አንቀጽ አውጣልኝ። ችግር የለውም። የሶላት ትእዛዝ አላህ ስብሐነሁ ወተዓላ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያለማንም መካከለኛ በቀጥታ ነው ያዘዛቸው። ከሰባት ሰማይ በላይ ድረስ አድርገው ሄደው አላህ በቀጥታ ሙሐመድ ሆይ እያለ እያናገራቸው፣ እርሳቸውም አቤቱ ጌታዬ ሆይ እያሉት ከትውልዶች ላይ ይሄንን ሶላት 50 ሶላትን ቀንስልኝ እያሉት እየቀነሰላቸው 5 እስኪደርስ ድረስ በቀጥታ ተነጋግረዋል። ይህ ሶሒህ ሙስሊም 162 ላይ ይገኛል። ቁርአን ውስጥ ነው የሚገኘው፣ በሐዲስ ላይ ይገኛል። አላህ በቁርአን ላይ ያመላክታል። ሱረቱ ነጅም ላይ ሲናገር ስላደረጉት ጉዞ ወደ ሰማይ ያደረጉትን ጉዞ አስመልክቶ እየተናገረ ፈአውሓ ኢላ ዓብዲሂ ማ አውሓ ይላል። ወደ ባሪያዬም የማስተላለፈውን ቃል አስተላለፍኩ እያለ ይናገራል። አላህ በቀጥታ ማለት ነው ወደ ያውና ማ አውሓ ይላል። እዚህ ሐዲሱ ላይ አላህ ወደ እኔ ያስተላለፈውንም አስተላለፈ ካሉ በኋላ ያውና በቀጥታ የሶላትን ትእዛዝ እንደሰጣቸው ጌታዬ አቤቱ ጌታዬ ሆይ እያሉ እያናገሩት እዚህ ጋር እናገኘዋለን። ያ ረቢ ቃለ ያ ሙሐመድ፣ ያውና ተመልከተ፣ ያው እሱን ቃለ ያ ሙሐመድ፣ ሙሐመድ ሆይ የሚላቸው እርሱ ራሱ ነው። ቃለ ያ ሙሐመድ የሚል አሁን ጣትህ ስር የነበረው ሙሐመድ ሆይ እነርሱ 5 ሶላቶች ነው። አሁን ጣትህ ላይ ያው ጣትህ ላይ እነሁነ 5 ሰለዋት የሚለው አይታየም? አብዱልከሪም ቃለ ረቢ ተባረከ ወተዓላ፣ ያውና የተባረከው ልዑሉ አምላኬ እንዲህ አለኝ እያሉ ቃል በቃል ያውና የተናገሩበት። ሌላ ደግሞ አንድ ጥያቄ፣ በመጽሐፍ ቅዱስ እስራኤል ወይም ደግሞ ያዕቆብ የሚለው ቃል እግዚአብሔር አምላክ ሲያናገረው ከዛሬ ጀምሮ አንተ እስራኤል ትባላለህ ያዕቆብ አትባልም ብሎ ሲለው እስራኤል ተብሎ እስካሁን ድረስ የሚጠራው 12 ነገዶች ይጠሩበታል። በቁርአን ውስጥ ግን እስራኤል የሚለውን ቃል ታምናላችሁ? እስራኤል የሚለውን ቃል ግን ማምጣት ትችላለህ? እስራኤል ላይ በጣም በርካታ ቦታ ላይ ያ በኒ እስራኤል እናንተ የእስራኤል ልጆች እያለ ይጠራቸዋል። የያዕቆብ ልጆች ኢየሱስ ክርስቶስ 12 ነገድ ላሳይ 12 ነገድ ሱረቱል ማኢዳ ላይ 12 ነገዶች የሚለውን አሳየው።
ወለቀድ በዐስና ወኢዝ አኸዘ አላሁ ሚሳቀ ወበዐስና ሚንሁም 12 ነቂባ እያለ ይናገራል። ሱረቱል ማኢዳ ሁለተኛው ገጽ ላይ አውጣው አብዱልከሪም። ማነው አራተኛው ነው አካባቢ ይዳውጣ። እሺ ሁሴን እንዴት ነህ? ደህና ነህ ሮቤል? ሰላም ነው አለ አልሐምዱሊላህ አለን። እየተከታተልኳችሁ ነበር። እሺ እና እንደዚህኛው ልጅ የቅድሙ ልጅ ረጋ ብለህ ብታወራው እና ብንማርባችሁ ብዬ ነበር። አውቆ ነው እሱ እንድትማሩ ፈልጎ አይደለም። እዚህ እንትን ብሎ ከዚህ በፊት እናውቀዋለን፣ አዲስ አይደለም። እናንተ የሆነ አስተማሪ ነገር የጠየቀ መስሏችሁ ነው? ወላሂ አይደለም፣ አውቆ ነው። አየህ የሆነ ቦታ ሲመለስለት ጊዜ ምስልክ ያደረገ ያመልጣል። ቅድም ምን አለ? ሱረቱ ጥሩ እንዳልሆነ ያስረዳናል አለ። ለምን ስለው በፍትወት ጠብታ ሰውን ፈጠርኩት ስላለ አለ። ጥሩ እንደዚያ ከሆነ በፍትወት ጠብታ ያልተፈጠረ ከሆነ ፍጡር አይደለም ማለት ነው ወይ ስለው አዎ አለ። ጥሩ ብዬ ቀጥታ በሔዋን ሲይዘው ጊዜ አመለጠ። ይወጣል አይደለ? ምክንያቱም ሔዋን በፍትወት ጠብታ አልተፈጠረችምና። ስለዚህ በፍትወት ጠብታ ካልተፈጠረ ፈጣሪ ነው ወደ ማለት ከሄድክ ሐዋን ፍጡር አይደለችም በለና ስለው አይን ያላቀም ስለሷ አፈጣጠር ብቁር ያለ ያለ ገብቷል። በፍትወት ጠብታ እንዳልተፈጠረች ደግሞ ሁላችንም የምናውቀው ነው። ከአዳም የግራ ጎን ነው አይደል የተፈጠረችው? ያ ነው። ስለዚህ አውቆ እያጭበረበረ ነው። እኔ አውቄ ነው ዝም ብዬ ሳስኬዳ የነበረው። ገብታችኋል? ይሄ ነው። ለማንኛውም አሁን እየጠየቀ ያለው ልጅ በጣም ጥሩ ጥሩ ጥያቄዎችን እየጠየቀ ነው። ይህ አስተማሪ ጥያቄዎች እነዚህ ናቸው። ማንኛውም ጥያቄ ችግር የለውም ነበረ፣ ግን አውቆ ነው እንድትረዱ ምናምን። እናንተ እንደዛ አይደለም። ያው እነዚህ 12ቱ ነገሮች ብሎ አላህ ሱብሓነሁ ወተዓላ ያነሳቸዋል። ይታያል። ወለቀድ በዐሰ አላሁ ሚሳቀ በኒ እስራኤል ወበዐስና ሚንሁም 12 ነቂባ ይላል። አብዱልከሪም ወደ ላይ ከፍ አድርግና አማርኛውን አሳየው አለ። ችግር ስለማነበው አላህም የእስራኤልን ልጆች የጠበቀ ቃል ኪዳን በእርግጥ ያዘባቸው ከእነርሱም 12ቱን አለቆች አስነሳን እያለ ይናገራል። አሁን እዚህ ጋር ሲናገር ያለውን 12ቱም ብሎ ነው። እግዚአብሔር ግን ቃል በቃል ነው እስራኤል ብሎ አንተ ከዛሬ ጀምሮ ያዕቆብ አትባልም እስራኤል ትባላለህ ብሎ ቃል በቃል ፊስት ፊስት አናግሮታል። ለምሳሌ መጽሐፍ ቅዱስ ላይ ነው። በቁርአን ግን ይሄንን ስንጠይቅ ተውራት ላይ ነው የምናገኘው። ተውራቴን ነው ስንል ደግሞ ተውራት ተበርዟል ይባላል። አሁን ለምሳሌ የበፊቶችን ታሪክ የነቢያቶችን ታሪክ ማግኘት የምንችለው እኛ በመጽሐፍ ቅዱስ በብሉይ ኪዳን ነው። የነ አብርሃምን የነ ዳዊትን የሁሉን የምናገኘው። በቁርአን ግን አወሳቸው ነው የሚለን እንጂ ቃል በቃል ልናገኘው አንችልም። ይሄ ነው ጥያቄ የሆነብኝ። በጣም ጥሩ፣ ችግር የለውም። እንደ መጽሐፍ ቅዱስ ከሄድን በጣም እንደው አይምሮ በማይቀበለው ሁኔታ ነው ያዕቆብ እስራኤል የተባለበትን መንገድ ታውቃለህ? ኦሪት ዘፍጥረት ላይ ያወጣለት። ለምን ያዕቆብ እስራኤል እንደተባለ ታውቃለህ? ታሪኩን መጽሐፍ ቅዱስ ላይ ምን ይላል? እግዚአብሔርና ያዕቆብ ትግያ ተጋጥመው እኛ ወደ መንፈሳዊ ነው የምንቀይረው። ለምሳሌ መንፈሳዊ እንዳልሆነ ላሳየህ። ሹልዳው ተሰበረ፣ እግሩ ተሰበረ ይለናል። እግር መሰበር መንፈሳዊ አይደለም፣ አካል ነው አይደል? እንደ ሹልዳ፣ ጉልበት፣ እግር ያኔ ተሰበረ እያለ ይናገራል ቃል በቃል ገብተዋል። መንፈሳዊ እናንተ ጸሎት ብለዋችሁ ነው ላ እንደዛ ሚል የለም። ዛጋ ምንድነው የሆነው ነገር? ሹልዳው እግሩ እስኪሰባበር ድረስ ትግያ ተጋጥመዋል። መጨረሻውን ከእግዚአብሔር አሸንፈሃልና ስምህ ከዚህ በኋላ ያዕቆብ ሳይሆን እስራኤል ተብለሃል ይለዋል። ያውና ምን ይላል አለውም እንግዲህ ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ያዕቆብ አይባልም፣ ከእግዚአብሔርም ከሰው ጋር ታግለህ አሸንፈሃልና ይላል። ትግሉ ምንድን ነው ስታይ መንፈሳዊ እንዳልሆነ ከላይ ሹልዳው ተሰባበረ። ያው ወደ ላይ ከፍ አድርግለት። የጭኑ ሹልዳ ተሰበረ። የሰውየው ለምሳሌ ይዘት አላቸው ስናነባቸው መጽሐፍ ቅዱስ ከዘፍጥረት ለምሳሌ እስከ 21 ያለውን ብናነባው የያዕቆብ ታሪክ ምን ነው ብትል እስከ 15 ዓመት ያለው ከእግዚአብሔር ማለት ብቻ የሚፈልግ የነበረ ሰው ነበር ያዕቆብ። ስታየው ክፍሉን ማለት ነው። ልክ ለምሳሌ ወንድሙን ያታልልና የት ይሄዳል? ላባ ጋ ይሄዳል። ላባ ጋ ሄዶ ምን ያደርጋል? ያታልላል፣ ይሄዳል መልሶ ልክ እግዚአብሔር ጋር ሲደርስ ነው ድካምነቱን የምታየውና ልክ እግዚአብሔር ወዲያው ያናግረዋል። እንደ ቁርአን ጥቅስ አውጥተን በመቻል ልክ ነኝ።
እየተቆራረጠ ነው ወገናችን። ይሰማል? አሁን ይሰማል። እሺ፣ ለማንኛውም ይኸውልህ የያዕቆብን ታሪክ በዚህ ሁኔታ ነው እስራኤል የሚለውን ያገኘው ይላል። አሁን አንተ ማወቅ የፈለግከው ነገር ምንድን ነው? እስራኤል እያለ አላህ ብዙ ቦታ ላይ ያዕቆብንም ይጠራዋል። ኩሉ ጣዓም ካነ ሒለን ሊበኒ እስራኤል ኢላ ማ ሐረመ እስራኤሉ ዐላ ነፍሲሂ ይለዋል። ያዕቆብ እስራኤል ተብሎ ይጠራል። ያ በኒ እስራኤል ይላቸዋል። እናንተ የእስራኤል ልጆች እያለ ይጠራቸዋል። ኡላኢከ አለዚነ አንዐመ አላሁ ዐለይሂም ሚነ ነቢይይን ሚን ዙርየቲ አደም ወሚመን ሐመልና መዐ ኑሕ ሚን ዙርየቲ ኢብራሂም ወእስራኤል ይላል። የአብርሃም ዘሮች የእስራኤል ዘሮች እያለ ያዕቆብን እስራኤል በሚል ምትክ ይጠራዋል። እስራኤላውያኖችን ነቢያቶች ያ በኒ እስራኤል እያሉ እንዲጠሯቸው ያዝ ነበር። መሲሁ ለምሳሌ ለያዕቆብ ልጆች ተልኳል አይደል? ለእስራኤል ልጆች። ስለዚህ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩኝ ነኝ ይላቸዋል። የያዕቆብ ልጆች በሚለው ምትክ ማለት ነው። ስለዚህ የያዕቆብ ሌላኛው ስሙ እንደሆነ እስራኤልን ይገልጽለታል። ታሪካቸውንም ያወሳላቸዋል። ታሪክ አንድ ምዕራፍ ራሱን የቻለ ምዕራፍ ሁሉ አለው። በየቦታው ሁሉ ይጠቅስለታል። የዮሴፍ ምዕራፍ ይልና ስለ ያዕቆብ ሙሉ ታሪክ እዚያ ጋር ይናገራል። አላህ ቁርአን ያደረገው ነገር ምንድን ነው? በእነርሱ ላይ የተዋሹ ተቀባይነት የሌላቸው ነገራቶች እነዚያን በተለይ ስህተትነታቸውን ይገልጻል። ለምሳሌ ያዕቆብ ወንድሙን አጭበርብሮ ነው አይደል በረከቱን የተቀበለው ከይስሐቅ። ይህን ታውቃለህ? ይህን አላህ ቃል በቃል በቁርአን ላይ እኔ ራሴ መርጫቸው ባረኪያቸው ነው እያለ ይገልጽላቸዋል። ወዝኩር ኢብራሂመ ወኢስሐቀ ወያዕቆብ ይላል። ሙሐመድ ሆይ በዚህ በቁርአን ላይ አብርሃምን፣ ኢስሐቅን፣ ያዕቆብን አውሳ ለትውልዶች ካለ በኋላ ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር ይላል። እነዚህ ሶስቱ አብርሃም፣ ኢስሐቅ፣ ያዕቆብ ከእኔ ዘንድ የተመረጡ ቁንጮዎች ናቸው እያለ ይገልጻቸዋል። ራሱን የመረጣቸው። በሌላ ቦታ ላይ በሱረቱል ሐጅ ላይ ምን ይላል? አላሁ የስጦፊ ሚነል መላኢከቲ ሩሱለን ወሚነን ናስ፣ እኔ ከሰዎችም ከመላእክቶችም መልእክተኞችን እኔ ራሴ ነኝ የምመርጠው አለ። በረከት ሰርቆ ከወንድሙ ከኤሳው አባቱን ኢስሐቅን ስለማያ ያጭበርብሮት በረከቱን ሰረቀው የሚባል ሂሳብ የለም። አምላክ ራሴ ነኝ የባረኳቸው እያለ ይናገራል። ወባረክና ዐለይህ ወዐላ ኢስሐቅ ይላል። አብርሃምንም ባረኩት ኢስሐቅንም ባረኩት ይላል። እና የባረካቸው ራሱ አምላክ አላህ እንጂ በረከትን ከወንድሙ ሰርቆ ምናምን ብሎ በዚህ በታላቅ ነብይ ላይ አይለጥፍበትም ቁርአን። እዚህ ጋር ደግሞ ሌላ ጥያቄ ይመጣብኛል። አሁን ለምሳሌ አንድ ሙስሊም ማለት ለኢላሃ ኢለላህ ሙሐመድ ረሱልላህ ብሎ ሲል እስልምናን ተቀበለ ብላችሁ ታምናላችሁ? ከዛ በፊት የነበሩት ነቢያቶች ሙስሊም ናቸው ብለህ ልደመድም አትችልም። ለምክንያቱም ለኢላሃ ኢለላህ ሙሐመድ ረሱልላህ ስትል እስልምናን ተቀበልክ ብለህ ካልክ ከዛ በፊት የነበሩት ነቢያቶች ወይም ሙስሊም ትላቸው አትችልም። ወይም በህግጋት የሚኖሩ ሰዎች ነበሩ ማለት ነው በእናንተ አይደል? ጠይቀንና ለመልስልህ። አትደምድም አንተ አትደምድምና እንዴት ነበር ታዲያ ከዛ በፊት ያሉት እስልምናን የሚቀበሉት? በዚህ ጊዜ ላኢላሃ ኢለላህ ሙሐመድ ረሱሉላህ ከሆነ በዚያን ጊዜ ወደሚለው እንምጣ። ይሄን ማስረጃ ያሳያለሁ። ለምሳሌ በመሲሁ ዘመን የነበሩ ሰዎች ላኢላሃ ኢለላህ ብለው ዒሳ ረሱሉላህ ብለው ነበር ሻሃዳ የሚይዙት እስልምናቸውን የሚያረጋግጡት። አየህ፣ በአንዱ በአምላክ በአላህ ማመን፣ ከዚያ በተላከው መልእክተኛ በመሲሁ መልእክተኛነት ማመን፣ ከዚያ ሙስሊምነታቸው ይረጋግጣል ማለት ነው። ይሄን ቃል በቃል አሁን ላሳየህ በቁርአን ላይ ምን ብሎ ሲያዛቸው እንደነበር የመሲሁን ህዝቦች ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀዱ ቢአንና ሙስሊሙን ይላል። ምን ይላል? ወደ ሐዋርያትም ማለት ሐዋርያት ማለት የመሲሁ ተከታዮች ናቸው አይደለ? ወደ ሐዋርያትም የትእዛዝ ቃሌን ባስተላለፍኩ ጊዜ አለ አላህ ምን የሚል ትእዛዝ? በእኔም እመኑ በላኩላችሁ መልእክተኛም እመኑ አላቸው። አየህ፣ ላኢላሃ ኢለላህ ዒሳ ረሱሉላህ ማለት ነው። ከዚያ ምን አሉ? እነሆ አምነናል ካሉ በኋላ ሙስሊሞች መሆናችንንም አረጋግጥልን መስክርልናል። የሙስሊምነታቸው ማረጋገጫ የሚመሰከረው በምንድን ነው? በዚህ በአንዱ አምላክና በተላከው መልእክተኛ ሲያምኑ ጊዜ ያው ቀጥታል ተቀምጧል። በሙሐመድ ብለው አይደለም ቃል አይደል? ምክንያቱም የእነርሱ የተላከው ነቢይ ዒሳ ነው እና በዒሳ መልእክተኛነት ይመሰክራሉ። የሙሳ ህዝቦችም እንዲሁ የሙሳን መልእክተኛነት በዚህ መልኩ ይሆናል ማለት ነው። ያው ይታያል እዚህ ጋር ያውና ሐዋርያቶች እንዴት ብለው እንደሚመሰክሩ የሱራ አሊ ኢምራን ማኢዳን አሳየው ተብልከን የሱረቱል ማኢዳ ላይ ሱረቱል ማኢዳ 111 ላይ አሳየው ምዕራፍ 5 ቁጥር 111 የመሲሁ ህዝቦች እንዴት ብለው እዚህ ጋር ያስቀምጣል። 111 ያውን ይታያል። ወደ ሐዋርያትም ይላል ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታል እነርሱ ምን አሉ? ያው አመንን እኛ ሙስሊሞች መሆናችንን መስክር አሉ ይላል። ያው የሙስሊምነታቸው ማስመስከሪያና ማረጋገጫ በአንዱ አምላክ ያምናሉ፣ በተላከላቸው መልእክተኛም ያምናሉ።
ልክ ዛሬ ላኢላሃ ኢለላህ ዒሳ ሙሐመድ ረሱሉላህ እንደምንለው ላኢላሃ ኢለላህ ዒሳ ረሱሉላህ ብለው ነበር ማለት ነው። አሁን የሚከበረው እሺ። ሁለተኛ ደግሞ በቁርአን ውስጥ ያለው ኢሳና በእኛ ክርስቶስ የምንለው አንድ ነው ብለህ ታምናለህ አንተ? እንግዲህ እሱ ራሱ ነው። ምንም እንኳን እዚያ አንዳንድ ነገራቶች በእርሱ ላይ ያላለውን ወይም ደግሞ ስለ እርሱ የተሳሳተ አስተምሮ የሚሰጥበትም በደሙ ይዳናል ምናምን የሚለው በአስተምሮታቸው ነቢያት ሰዎች እንዲያመልኩ በማስተማራቸው በእንዲህ አይነት እንጂ ድንግል ማርያም የወለደችው በእስራኤል ምድር ላይ የነበረው ያለ ወንድ ዘር ፈሳሽ ከሴት ብቻ የተገኘ የሆነው እርሱ ያ ራሱ ነው ብለን እናምናለን። ስለዚህ አሁን ለምሳሌ ሱረቱል መርየም 1924 አካባቢ ያለው ላይ የሙሴ ነብይቱ ማርያም ናት ብሎ የሚል አይቻለሁ። ለምሳሌ እንዴት ነው ያ ታዲያ? የነብይቱ ሙሴ ማለት እኮ የሙሴ እህት የነበረችው ማርያም ናት ይላል። ሰለምን እንደዛ ሊል ይችላል። የሙሴ እህት ነች አይደል የሚለው የሃሮን እህት ነው የሚለው አይደል? ሃሮን ሲባል እዚያ ቦታ ላይ የሙሴ ወንድም ሃሮን መስሎህ ነው አይደል? እንደዚህ አይነት። ሁለተኛ የአጋራ ወላድ የአጋርና የሱ ተመሳሰለብኝ። ለምሳሌ አጋርን የሮርኢ የሚለው ጋር ልክ እስማኤል ይዛ ስትሄድ የነበረ ንግግርና ቁርአን ላይ ልክ ማርያምን የሚያነጋግራት ንግግር አንድ አይነት ንግግር ነው። አሁን እሺ ላስረዳ። ያ ሃሮን እንዳልሆነ የሙሴ ወንድም ሃሮን አይደለም ሲያለ ይህን ጥያቄ ማን ተጠይቆ የመለሰው? ነብዩ ሰለላሁ ዐለይሂ ወሰለምን በጊዜያቸው የነበሩ ክርስቲያኖች አስጠይቀው ነበር። ክርስቲያኖች ራሳቸው ጠይቀው ነቢያችን ሰለላሁ ዐለይሂ ወሰለም ያ የሃሮን ወንድም እንዳልሆነ የስም መመሳሰል እንደሆነ ገልጸውላቸዋል። አሁን ላሳያቸው። እሱን አንድ ትልቁ ላይ አድርጉ። ትልቁ ላይ ለሆነና እንዴ ላሳያችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ተጠይቀው ያ የስም መመሳሰል ነው ብለው ለጊዜያቸው የነበሩ ክርስቲያኖች ራሳቸው ጠይቀዋቸው መልሰውላቸዋል። ክርስቲያኖች ናቸው። በቁርአናቸው ላይ የሃሮን እህት የሚል እናገኛለን። በሃሮንና በመሲሁ መካከል ደግሞ በጣም ብዙ ጊዜያት ነበሩ እና እንዴት ያ ተብሎ በተጠየቁ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ይህ የስም መመሳሰል እንጂ ያ እንዳልሆነ ገልጸውላቸዋል። ያው እነዚህ ጋር እናገኘዋለን። ይላል ያና ሐዲሱን ምንጩን የታገኙታላችሁ መሰላችሁ? ያው እዚህ ጋር ሙስሊም 2135 ላይ ታገኙታላችሁ። ለማ ቀዲምቱ ነጅራን ኢላል አብደር ማነው አልሙጊራ ብን ሹዕባ የተባለው ሰሃባ ነው። ወደ ነጅራን በሄድኩኝ ጊዜ አለ። ነጅራን ማለት በየመንና በሳዑዲ መካከል የምትገኝ ክርስቲያኖች በብዛት የሚኖሩባት የነበረች ሀገር ነች። ነጅራን በሄድኩኝ ጊዜ አለ ፈቃሉ ያኔ እነኩም ተቅረኡነ ያ እኽተ ሃሩን፣ እናንተ በቁርአናችሁ ላይ አንቺ ሃሩን እህት የሚል ቃል በሃሩን በሙሳና ደግሞ በመሲሁ መካከል በጣም ብዙ ዘመናቶች ነበሩ እና ስለዚህ እንዴት ነው ብለው በጠየቁ ጊዜ ይሄን ነብዩ ሰለላሁ ዐለይሂ ወሰለም በጠየቋቸው አለ ሰአልቱ عن ذلك فقال انهم كانوا يسمون بانبيائهم والصالحين قبلهم እነርሱ እነዚህ እስራኤላውያን ሰዎች حتى በመርየም ዘመን የነበሩት ከእነርሱ በፊት በነበሩ በነብያቶቻቸው ሲሰይሙ ስለነበር ነው የስም መመሳሰል እንጂ በፍጹም አይደለም ብለው ነግረዋቸዋል። እዚህ ጋር ማብራሪያው ጋር ቀጥታ ላሳየህ። እሺ ምን ይላል እዚህ ጋር? ليس هو هارون المذكور عندي ወደ አማርኛ ልቀይር ይሻያል። እዚህ ጋር ወደ አማርኛ ልቀይር ማብራሪያ ያው ወደ አማርኛ ልቀይረው። እያየህ ነው አይደል? ኢየሱስ ያድናል የሚለው ያው እያየህ ያው እሱ የሙሳ ወንድም የሆነው ሃሩን አይደለም ይናገራል። ያንን ሃሩን ነብዩን አይደለም የሙሳ ወንድም የሆነውን ሃሩን ይገልጻል። ስለዚህ የስም መመሳሰል እንጂ ያ የሙሴ ወንድም ሃሩን አይደለም ብለው ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ተጠይቀው ይሄን ተናግረዋል። እሺ ሌላ ጥያቄ አለ? ሌላ ጥያቄ ለምሳሌ በቁርአንም ሆነ በመጽሐፍ ቅዱስ ላይ ያየናቸው ነቢያቶች ለምሳሌ ኢየሱስ ክርስቶስ እኔ እውነትም መንገድም ሕይወትም ነኝ ይላል። በቁርአን ውስጥም ሆነ በየትም ቦታ ላይ እንደዚህ አይነት ነቢያቶች እንደዚህ አይነት ቃል መናገር እንደማይችሉና
ማለትም እንደማይችሉ የሚያረጋግጥ ቃል አለ አይደለ? ምሳሌ መጽሐፍ ቅዱስ ከራእይ እስክታይ አይ አላህ ቃል በቃል አን ረሱል ሐቅ ይላል። መልእክተኛው መሐመድ እውነት ነው እያለ ይገልጽልናል። ማለት የእውነትን ምን ማለት ነው የሚለውን ማየት ነው እሺ የሚያስፈልገው። አሁን ኢየሱስ ክርስቶስ እውነትም ህይወትም መንገድ እያለ ሲናገር ምን ለማለት አስቦ ነው የሚለውን እዚያው ራሱ አውዶ ይገልጸዋል። ወደ አንዱ አምላክ የሚወስድ የእውነት መንገድ ማለት ነው። ገብቶሃል አይደል? አላህ ቃል በቃል ሙሐመድ እውነት ነው እያለ ይነግረናል። እኛ ግን አምላክ ናቸው ብለን እንኳን እንለው። አይ እውነትን የሚያስተላልፍ መልእክተኛ ማለት ነው ነው መልእክቱ። ወደ ማን የሚወስድ? ወደ አንዱ አምላክ የሚወስድ ማለት ነው። ያለ እኔ ወደ አብ የሚሄድ የለም ሲል ጊዜ ወደ አንዱ አምላክ የሚወስድ እውነተኛ መልእክተኛ፣ የህይወትን መንገድ የሚያስተምር ያ የሆነ የህይወት መንገድ ወይንም የዘላለማዊ ህይወት የሚባለው ነገር ምንድን ነው ከተባለ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን ይላል? ወደ ሰማይ ቀጥ ብሎ ኢየሱስ ክርስቶስ እንደምታውቀው አባት ሆይ አንድና ብቸኛ እውነተኛ አምላክ ይሁን፣ እንዲሁም የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለማዊ ህይወት አለ። ያውቁ ዘንድ የሚለውን አስምርበት። እውቀቱ ነው አየኸው፣ ህይወት እያለ ያለው ኢየሱስ ህይወት ነኝ ሲል ጊዜ የእርሱ ላይ የተወረደውን እውቀት የአንድ አምላክን እውቀትና የእርሱን መልእክተኛነት እውቀት ይሄ እውነትን ይሰጣል፣ የህይወትን መንገድ ያስገኛል። ይሄን እንጂ ራሱ ኢየሱስ ክርስቶስን ለማለት አይደለም። የሚያስተምረውን ትምህርት ለማለት ነው። እሺ እንደዛ ከሆነ ለምሳሌ በቁርአን ውስጥ አባት ማለት አይቻልም አይደለ? ቁርአን ውስጥ አሁን እኔ አላህ አባቴ ነው ማለት የሚል ቃል አታገኝምም። አባት ማለት በዕብራይስጦች በና እስራኤላውያንና በአረባውያን ስለሚታወቅ አባት ማለት ዘሴም አንድ አይነት ባህሪ ያለው እንደማለት እንደሆነ መቼም ይሄን አትክድም አይደለ? ለምሳሌ አባቴ ሲል ኢየሱስ አንድ ናቸው። አባቴ ማለት አንድ አይነት ባህሪ ያለው እንደማለት ነው። አሁን ለምሳሌ ኢየሱስ ክርስቶስን እኔና አብ አንድ ነን፣ እኔን ባወቃችሁኝ አብን ባወቃችሁት ነበር ሲል ይሄ ራሱን ከእግዚአብሔር ጋር ስላስተካከለ ብቻ ድንጋይ ነሱበት፣ ሊወግሩት ተነሱ ነው የሚለው። አሁን ምን ማለት ነው? አሁን አይልም መጽሐፍ ቅዱስ አይለውም የእግዚአብሔር አባት እንደሆነ ኢየሱስ ክርስቶስ ራሱ እናንተስ የልዑል ልጆች ናቸው ብሎ ይመሰክርላቸዋል። የእኛ ልጅነትና የእሱን እንትን ነው ማረጋገጥ ያለብን። ለምሳሌ ኢየሱስ ክርስቶስ ራሱ ቃል በቃል ሲናገርና ለእኛ ሲነግረን የተለያየ ነው። እንግዲህ ሂዱና አሕዛብን ሁሉ ልዩነቱ ምንድን ነው? እሺ ማቴዎስ አውጣሽ ማቴዎስ 28 19-19 ያለውን ማለት የልጅነቱ የአባትነት ልዩነቱ ምንድን ነው? ወደ አባቴ ወደ አባታችሁ አደርጋለሁ አለ። ያው አሁን የእኛና የነሱ አሁን ለምሳሌ እኔና አብ አንድ ነን ወይም አብ ያለው ህይወት አለው የሚለውን ቃል እናንተ በተቃራኒ ስትሉት ኢየሱስ ክርስቶስ ፍጹም ሰውነቱን ይዞ አምላክነቱ ወይም ባህሪው አብ ጋር አንድ አይነት ባህሪ ያላቸው ማንነትን ነው የሚያሳየው። አባቴ ብሎ ሲጠራው ኢየሱስ ከአብ ጋር እኩል እንደሆነ ነው የሚያሳየው በመጽሐፍ ቅዱስ እኛ በምናምንበት ማለት ነው እያሉ ነቢያቶች ይናገሩ ነበር። አባታችን እያሉ ይጠሩት ነበር። ምን ብለን አይጠሩም። በቁርአን ውስጥ አባቴ ማለት አትችልም፣ አይቻልም። ቁርአን አይደለም እዚያው መጽሐፍ ቅዱስ ላይ ያልኩ እኮ እኛማ አሁን መጽሐፍ ቅዱስን አሁን ስናነበው ቃል በቃል ልክ ቁጭ ማድረግ ሳይሆን ለምሳሌ ምን ለማለት ፈልጎ ነው የሚለውን ሀሳብ ስናየው የሚሰጠን ሀሳብ የኢየሱስ ክርስቶስ እሱ የሚለየው የባህሪ አባቱ ነው ልትል ፈልገህ ነው አይደል? ባጭሩ አንድ ናቸው። አሁን እግዚአብሔር ማለት ራሱ ኢየሱስ ክርስቶስ ነው። አንድነቱ እዚያ ቦታ ላይ እኔና አብ አንድ ነን ሲል አውዱን ስናየው ጊዜ ስለ መለኮት አይደለም ያወራው። ይሄን ተውና የማቴዎስ ወንጌል 19 ያውጣል። የማቴዎስ ወንጌል 28 በቁጥር 19 ያውጣ። ምን ልታስረዳን ፈልገህ ነው? እዚያ ጋር ከመሄዳችን በፊት ችግር የለም ያውጣል። አውጣ 28 19 እስከ 20 ያለውን አውጣልኝ። እስከዛው ድረስ ፎሎ አድርጉ። ሁሴን ደግሞ እንትን አለው ዩቱብ አለው እና ዩቱቡን ሰብስክራይብ አድርጉ። እዚህ ያላችሁ 4900 ሰዎች ባዮ ላይ ያላችሁ አለላችሁ ዩቱብ። እሺ ዩቲዩብ እኔ አልለቅበትም። እሺ የሆነ ልጅ ነው እንትን እያለ የሚለቅበት እንደሚለቅበትም እኔ ዩቲዩብ ገብቼ አይቻልም። እሺ ምን እንደሚለቅ አላውቅም። በአንተ ስም ልክፈትልህ ከፍቶ እንትን ሲለው ነበረ ብቻ። እሺ ለማንኛውም እንትን አወጣለት። እሺ አውጥቶልሃል። ያው ምን ይላል አሁን 19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው
ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ አይደል የሚለው ፍጻሜ ከእናንተ ጋር ነኝ። አሁን እቺን ብቻ አብራራልኝ። አሁን እቺ ምን ለማለት ፈልጎ ነው? ኢየሱስ ክርስቶስ በአንተ አውድ አረዳድ አምላክ ነው፣ አብሮ መኖር የሚችለው እስከ ዓለም ፍጻሜ መኖር የሚችለው አምላክ ነው ብለን እናምናለን። አንተ ይሄን አስረዳኝና እንግዲህ እንጨርሳለን። እኔ ልጄን የሆነ ቦታ ላኩትና ከመሞቴ በፊት ሂድና ይሄን ዓላማ ለሰዎች እኔ ከአንተ ጋር ነኝ አልኩት። ስለ ዓላማ ነው ክርስቶስ አስተምሩ ብሎ ላከ እነዚህን ሰዎች። እኔ ከእናንተ ጋር ነኝ አላቸው። በዓላማ አብረህ ትሆናለህ ከማንም ሰው ጋር። እኔ ከአንተ ጋር ነኝ ብትለው ትችላለህ እኮ ችግር የለውም። እንዴት? አሁን ለምሳሌ እኔ አንተ ጋር ልሆን አልችልም፣ ላስተምር እችላለሁ እንጂ እስከ ዓለም ፍጻሜ አንተ ጋር መሆንበት ነገር የለም። እኔ ፍጡር ነኝ። በምንድን ነው ከተባለ ኢየሱስ ክርስቶስ በአካል እኮ አይደለም በዓላማ ነው። አሁን አብሮነቱ እኔ ከአንተ ጋር ነኝ ይሄን መልእክት አድርስ ብዬ ላኩት ሰውየው። ይሄ በአካል ነው እንዳንል ኢየሱስ ክርስቶስ በአብ ቀኝ ላይ ሄዶ የተቀመጠው አይደለ ወይስ አብራቸው አለ? አብራቸው የለም። በአብ ቀኝ ሄዶ ታዲያ እዚህ ቦታ ላይ ምንድን ነው ከተባለ ያው አስተምሩ እያላቸው ነው። ሂድ ብለህ ከላከው አንድ ሰው እንዲያስተምር ዓላማህን እንዲያደርስ ሄድ ይሄን አድርስ፣ ጠንክር፣ አብሽር፣ እኔ ከአንተ ጋር ነኝ እንለዋለን አይደል? ስለዚህ አብሮነት እዚህ ቦታ ላይ ይሄንን የዓላማ እንጂ አካላዊ ማንነት አብሮ መሆኑን አይደለም። ክርስቶስ ሲጀመረቱ መልእክተኛ ነው፣ የተላከ ነው ቦታ አይደለ? ያ ግን አምላክ መሆኑን ሳይሆን የሚያሳየው እኔ ከአንተ ጋር አብሬ አለሁኝ ብለህ እንደምትገልጸው። እሺ እንደዛ ከሆነ ሐዋርያቶች መሰከሩለታ። እንዴት እናድርግ? ለምሳሌ አሁን እኛ አብዛኛውን ሰዓት አሁን ለምሳሌ ነብዩ መሐመድ ይመኑ ስትሉን ለነብዩ መሐመድ የመሰከረ ማንም የለም ብለን እናምናለን። ለምሳሌ ኢየሱስ ክርስቶስ ከተሰቀለ በኋላ ነቢያቶች እና ሐዋርያው ጳውሎስ እና ቅዱስ ጳውሎስ ከ40 የሚያንሱ ከ5000 የሚያንሱ ሰዎች ስለ ኢየሱስ ክርስቶስ ስቅለትና ስለ ኢየሱስ ማንነት መሰከሩልን። ኢየሱስ ክርስቶስ እንደውም ሮሜ 9 ላይ አባቶችም ከነርሱ ናቸው፣ እነርሱም ከክርስቶስ በስጋ መጣ፣ እርሱም የተባረከ የዘላለም አምላክ ነው አሉት። አሁን ለምሳሌ ይህንን ቃል እያሉን እንዴት እንመንኛለን? ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። አምላክ እንዳለው መስክረዋል ሐዋርያቶች። እውነት ነው እኮ ኢየሱስ ክርስቶስ እኮ ፍጹም ሰውነቱን እንኳን ክድምኛ። አሁን አንተ አሁን ኢየሱስን ሰውነቱን ብታጎላብኝ መጽሐፍ ቅዱስ ሰውነቱን ይነግረኛል። አዳምጠኛ አንድ ጊዜ። አቤት አቤት። አምላክ አለ የለውም? ኢየሱስ ክርስቶስ አለው። አምላኬ ሲል ለምሳሌ ዕብራውያን አውጣሽ እንደዛ ካልክ ደርክ አምላክ አለ የለውም? ኢየሱስ ክርስቶስ አለው። በስጋ ሲኖር አለው። መጽሐፍ ቅዱስ አብ ነው። ስለዚህ አምላክ አለው ማለት ነው አይደል? አምላኬ አምላክ አለው። እውነት ነው። አምላኬ አምላክ አለው ማለት ይሄንን እስኪ በደንብ አብራራው። አምላኬ አምላክ አለው ግልጽ እኮ ነው። ዘሴም አንድ አይነት ናቸው ማለት እኮ ነው። ምን አንድ ነው? አምላክ አለው እኮ አብ ለኢየሱስ ክርስቶስ አምላክ ነው አይደል? ነገር ግን ኢየሱስ ክርስቶስ ለአብ አምላክ ነው ማለት ትችላለህ? እላለሁ። እንዴ ኢየሱስ ለአብ አምላኩ ነው? አዎ ስለሚለው መጽሐፍ ቅዱስ ነው ይለዋል። ስለዚህ ኢየሱስ ክርስቶስ አብ ለኢየሱስ ክርስቶስ አምላኩ ነው፣ ለአብ አምላኩ ነው። እሺ ይገዛለታል። አንድ አይነት ማለት ነው። ዘሴም ናቸው ማለት እኮ ነው። አሁን አንተ አልገባህ ብሎ ነው እንጂ ለምሳሌ ይለያያሉ፣ ወገናችን ይበላለጣሉ። ማን ነው የሚበልጠው ከአብና ከኢየሱስ ክርስቶስ? በመለኮት በስልጣን አንድ ናቸው። መቼም ልትቀይራቸው አትችልም። የቱ ጋ ነው እንደሱ የሚለው? በመለኮት በስልጣን አንድ ናቸው የሚለው የቱ ጋ ነው? እሺ ዕብራውያን ግባ፣ ምዕራፍ 1 ግባ። እዚያ ጋር በመለኮት በስልጣን አንድ ናቸው የሚል ቃል የለም ወገናችን። አሁን አንተ መረዳት የምንችልበትን አሁን ለምሳሌ አንተ ግዴታ አሁን ቁርአን እንደዚህ ነው የሚለው ብለህ ብትለኝ የተጣመመ ቃል ላመጣብሃለሁ። ለምን? ለምሳሌ ኢየሱስ ክርስቶስ እኔ ነብይ ነኝ ብቻ የሚል መጽሐፍ ቅዱስ አውጣ። ለምሳሌ አንተ ከቁርአን ኢየሱስ ክርስቶስ ነብይ ብቻ ነኝ እኔን አታምልኩኝ ያለ ቃል አውጣ። ጥምም ያለ ቃል ማውጣት ከፈለክ ማለት ነው ብዬ ብለህ አታመጣም። አሁን አንተ ተረጋበል። ኢየሱስ ክርስቶስ ከኢየሱስ ክርስቶስና ከአብ ማን ይበልጣል ነው? አይበላለጡ። አሁን ለምሳሌ አንተ ከኔ አብ ይበልጣል የሚለውን ቃል ልታመጣልኝ ነው። እኔ ገብቶኛል። ስለዚህ አይደለ?
አሁን ጥያቄ ሆነው ነው የምታመጣልኝ። ሁልጊዜ ኢየሱስ ክርስቶስ አምላክነቱ ሳይ ሰውነቱን ነው የምታጎሉብን። ጥያቄ ስለሚገባን ማለት ነው። ለምን ይህን ራሱን ችሎ ትምህርት አለ፣ ትምህርት ስላለ ነው። ይህን ራሱን ችሎ ማን ይበልጣል? አንድ ናቸው። ይበልጣል ይላል ኢየሱስ ክርስቶስ ቃል በቃል አብ ከእኔ ይበልጣል ይላል። ምን ትላለህ? አሁን የእሱን ሰውነቱን ነው በሰውነት እያዩት ስለነበር ነው ላሳይ አውጣሽ ዮሐንስ ወንጌል በሰውነት ይሄን ቃሉን ጥቅሱን አውጣለትና አብዱልከሪም ነገር ግን በሰውነቴ ነው ብሎ የተናገረበትን አሳይ። ዘረ ችግር የለም። አዎ እንደዚህ ሊሆን አይችልም። አሁን ለምሳሌ እኮ እኔ እኮ ጠየቅኩ፣ ቅድሙን ጠይቄሃለሁ። ለምሳሌ እሺ እዛው አውድ ላይ በሰውነቱ ነው የሚል አሳየን። ችግር የለውም። እዛው አውድ ላይ አሳየን ስላለ ለምሳሌ ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝ የሚለውን ቃል ራሱን ሰውነቱን እየጠቀሰልን ነው። ሰው ነው የሰው ልጅ ሲል ሰውነቱን እየጠቀሰ ነው። ባህሪውንማ እያየኸው ነው። ሰውን ከሙታን ያስነሳል፣ ድውያን ይፈውሳል። አይደለ? ይሄን እኔ እናንተን ሊያከራክረን አይችልም። ያነበብኩት ስለሆነ እኔ አብ ይበልጠኛል ስትል በሰውነቴ ነው ብሎ አልተናገረም። ይሄን ታውቃለህ አይደለ? ይሄን እንለፈው እኮ አሁን ችግር የለውም። ይሄንን ያነበብኩት ስለሆነ የተረዳሁት ስለሆነ እኔ በምጠይቅህ ጥያቄ ከሄድክ ለምሳሌ ኢየሱስ ክርስቶስ ቁርአን ላይ እኔ ነብይ ብቻ ነኝ እኔን አታምልኩኝ ያለ ቃል አምጣ። አንድ ጊዜ ቁርአንን በኋላ ስለ ቁርአን አጠያየቅ ትጠይቀናለህ። አሁን እዚህ ጋር አብ ከእኔ ይበልጣል ብሎ ኢየሱስ ክርስቶስ ተናግሯል። አይ በሰውነቱ ነው አልከን። ስለዚህ በሰውነቱ ነው የሚል ቃል አለ ወይ? የሚበልጥበትን ምክንያት ገልጿል ኢየሱስ ክርስቶስ ወንስ ይበልጠኛል ብሎ ነው የደመደመው? አልደመደመው። አይተዋል። አንተም እኮ ስላልደመደመው እኮ ነው እንደዛ ብለህ መጨረስ ስለማትችል። ለምሳሌ ኢየሱስ ክርስቶስ አንዱን ቃል ተናግሮ እሺ በምንድን ነው ይበልጠኛል ኢየሱስ? አይላውጣልህ አንዴ ያው ተቶልሃል እኮ በምንድን ነው የሚበልጠኝ አለ። እንደሚበልጠው ተናግሯል። በምንድን ነው አለ የሚበልጠው? እኛ አሁን እኮ አንተ በራስህ በምትረዳው መልኩ እያስረዳህ አሁን ያንተ አዲስ ምንም አልረዳም። ተወኝ በቃ እኔ ተወኝና አልረዳም። አንተ እዚህ ጋር በአውዱን አንብበህ በምንድን ነው ይበልጠኝ አለ ነው ያልኩህ። የኔን አረዳድ ተው በቃ ተከበረ። ከአሁንም በኋላ አሁን እዚህ ጋር አንተ በምትረዳው ወደ አንሄድም። አሁን እኔ ባስረዳ አንግባባም። እኔ የምረዳው ስለዚህ አንተ ይበልጠኛል ስል ጊዜ ከምን አንጻር ነው እየተናገረ ያለው? አሁን አንብበውና አውዱን ከላይ እስከታች እስኪ አንተ የተረዳህን አስረዳ። አሁን ኢየሱስ እኮ እኛ እኮ ተረድተናል። ለምሳሌ ኢየሱስ ክርስቶስ አንደኛ እኛ ሆነ ለምሳሌ ሳይሆን ያንተን እምነት ሳይሆን አንብበውና ከዚህ ጋር ይሄን ያስረዳል ብለህ ንገረን። ችግር የለውም። በቃ ኢየሱስ ከምን አንጻር እንደሚበልጠው የተናገረውን ነገር አስረዳን። ከዚህ አብሽር እኮ አሁን ለምሳሌ ኢየሱስ ፍጹም ሰው ሆኖ እኮ ሰውነቱ እኮ ከአብ ይበልጣል ማለት ስልጣናቸው አንድ ነው። በቃ እንትን ልለያቸው አትችልም አንተ። ለምሳሌ ኢየሱስ ሰውነቱ ግን አለ እንደዚህ የሚል የተናገረው ነገር እዚህ ጋር አለ። ለምሳሌ አንተ ስታስረዳኝ የነበረው እኮ ቃል በቃል ፌስ ቱ ፌስ ሳይሆን ለምሳሌ አይደለም። አውዱን አንብብና ከምን አንጻር እንደሚበልጠው እንደተናገረ ንገረን። ችግር የለውም። ካላወቅኸው አላውቀውም በልና ወደ ሌላ ጥያቄ መሄድ ትችላለህ። በቃ አላውቀውም፣ ችግር የለውም። እሺ ልንግባባበት ስለማንችል ሌላ ጥያቄ አለ። ልንግባባበት ጭቅጭቅ እንዳይሆን እዚህ እሺ ዮሐንስ ምዕራፍ 13 አውጣልኝ። ጌታና መምህር ትሉኛላችሁ እንዲሆነኝና። እሺ ጌታ የሚለውን ለማስረዳት ፈልገህ ነው? አስረዳኝ። አይ አንተ አስረዳኝ እስኪ። በጣም ጥሩ እናስረዳ። ስለዚህ ጌትነት የተሰጠ ጌትነት ነው፣ የእርሱ ተደርጎ ነው የመደረግ ማለት እንዴት? ጌታ ተደርጎ የመደረግ ነው ተደርጎ ነው። ጌትነትን ተሰጥቶ ነው በመደረግ ያገኘው ጌትነት ነው። ዛሬ የሆነ ማለት ለምሳሌ ዛሬ ካለን ነገ የማይሆን ነገር ማለት ነው። የመደረግ ማለት ዛሬ ብቻ በመደረግ ያገኘው ጌትነት ነው። ልክ ሞዴፊክ እንደ ማለት ነው። በመደረግ ያገኘው ሞዴፊክ ነው። አየህ ትሉኝ
እናንተ መምህርና ጌታም ትሉኛላችሁ እንዲሁም ነኝና ማለት አሁን አንተ ሁሴን ነው ስምህ። ሁሴን ስልህ አቤት ልትለኝ ነው። ተደርገህ ነው ማለት ነው ሁሴን እንድትባል ተደርጎ ነው። ማስረጃ ልስጥህ። እኔ ኢየሱስ ክርስቶስ ጌታ ተደርጎ ነው። ማስረጃ ልስጥህ። እሺ እንደዛ ከሆነ ማስረጃ እኔም ልሰጥሃለሁ፣ አንተም ስጠኝሽ። ለምንድን ነው ማስረጃ የምትሰጠኝ? ተናገር፣ ጨርስ እዚሁና እኔ ማስረጃ እንድሰጠህ። ለምን? ለምሳሌ ጌታና መምህር ትሉኛላችሁ ስትለኝ፣ ለምሳሌ አንተ ተደርጎ ነው ያልከኝ፣ እኔ ደግሞ ሌላኛው መጽሐፍ ላይ እንዳልተደረገና እኔ ሳልሆን የምለው መጽሐፉን በሚል ላሳይህ ነው እንደተደረገ በመደረግ ያገኘው ጌትነት እንደሆነ ቃል በቃል በመደረግ ነው ለዘላለም አይደለም። ቃል በቃል በመደረግ ያገኘው ጌትነት እንደሆነ ላሳይህ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ታጠላ አድርገን ያው አንተ ምን ይላል? የሐዋርያት ሥራ ምዕራፍ 2 ቁጥር 36 እግዚአብሔር ኢየሱስን ጌታ አደረገው ይላል። ተደርጎ ነው እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወክላል። ያው ጌታ ተደርጎ ነው በመደረግ ያገኘው ጌትነት። ሌላ ጌታ እንዳደረገ እግዚአብሔር ችግር የለም። ዕብራውያን 13 ግባሽ። ዕብራውያን 13 ከቁጥር 8 ላይ ደግሞ እንዳልተደረገ ላሳይህም። ስለዚህ ይጋጫል? አይቀጭም። ያው አካሄዳችን ነው አእምሯችን ነው እንጂ የአምላክ ቃል መቼም ቢሆን ሊጋጭ አይችልም። አንተ ቁርአንን በደንብ እንደገባህ እኛም ገብቶን ነው የምንኖረው። ተደርጓል ይላል አይደለ ጌታ? ችግር የለውም። ያን እኮ አውዱን አሁን ለኔና ባስረዳ ስለማንግባባ አንተ ፖይንቶች ነው እያየን የምንሄደው። ችግር የለውም በሚል ሳይሆን ጌታ ተደርጓል በልና እዚህ ጋር ለፈው። ጌታ ተደርጓል አይደለ? እዚህ ጋር እኮ ጌታ ተደርጓል ሳይሆን የዘላለምነት ጌትነት ነው እኛ የምናምነው። ለምሳሌ ተደርጓል የሚል ታምነውን ሳይሆን እዚህ ጋር አውዱ ላይ ጌታ ተደርጎ ነው ወይንስ አይደለም ነው ጥያቄ። ተደርጎ ነው ብለህ ነው የምታምነው አንተ? እሺ ይሁን። የምማምነው መጽሐፉ እያለ ነው እያልኩህ ነው ወገናችን። ስለኔ አይደለም። ያው መጽሐፉ አደረገው እያለ ነው። ጌታ አደረገው ተደርጎ ነው ኢየሱስ ክርስቶስ ይለናል። ምን ትላለህ? ምዕራፍ ስንት ንገረኝ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 2:36 አድርገን ቀጥሎ። እሺ አንዴ ኡዱ ምናምን አርግታችሁ አብዱልከሪም አለ። አብዱልከሪም ፎሎ አድርጉት። 5000 ዛሬ ላይ የሰለሙ ልጆች ትላንት ሲሳደቡ የነበሩ ናቸው። በጣም ሰድበውን ይወጣሉ ዛሬ ላይ ሲሰሙ። እነዚህን እኛ ግን ለግል ስሜታችን ሳይሆን ያኔ ሳንቆጣ ሳንሳደብ አጸፋዊ መልስ ሳንመልስ ታግሰን የነብያትን መንገድ ማድረስና ማሳወቅ ነገ ይሰልማሉ። እነዚህ ዛሬ የሰደቡ ሰዎች እና ይሄንን ማድረግ አለበት ሁሉም ሙስሊም። በዚህ ላይ እንዲበረቱ እመክራለሁ። ይሄ ነው። ጾም እንዴት ነው ከአንተ ጋር? አሪፍ ነው ወላሂ አልሐምዱሊላህ ረብል ዓለሚን። ጥሩ ነው። ያው እየጾም ነው እንግዲህ አላህ ይቀበላል። እኔ የምልህ በንጽጽሩ ላይ ያሉ ብዙ ወንድሞች አሉና ያው እስልምና ሰዎችን ስናስተምር የራሱ የሆነ ሒክማ አለው፣ የራሱ የሆነ የአስተምሮ መንገድ አለው። ምናልባት በዚህ በንጽጽሩ ዘርፍ ላይ ያሉ ወንድሞችን ለእነሱ የምታስተላልፈው ምክር ይኖርሃል? በተለይ ይሄን የጠየኩበት ምክንያት የእነሱን አንዳንድ ንግግሮች ይዘው መጥተው የእናንተ ኡስታዞች እንደዚህ ብለዋል በሚል ብዙ ቪዲዮዎች እየተሰሩ ነው እና ከዛም ጋር አያይዘ ያው አንዳንዴ ኡድዑ ኢላ ሰቢል ረቢካ ነው አይደለ? بالحكمة والموعظة الحسنة። ከዛ ጋር አያይዘ ዳዒዎች ዳዕዋ ላይ ላሉ በተለይ ለንጽጽር ኡስታዞች የምትለው ነገር አለ? የሁሉም ዓላማ ሊሆን የሚገባው ስለ ሰዎች እውነትን ማድረስ ነው። የነብያትን መንገድ ማስተዋወቅ ነው። ነብያቶች እዚህ ምድር ላይ አምላክ በሰጣቸው እውቀት ልክ ለሰዎች አድርሰው ሄደዋል። በእነርሱም ላይ ያለው ግዴታ ይኸው ነው። በጥበብ በተሞላበት መልኩ ለሰዎች እውነቱን ማግለጽ ነው። እያነጻጸራችሁ የትኛው ነው እውነተኛው የአምላክ መንገድ የሚለውን የትኛው ነው እውነተኛ የነብያት መንገድ የሚለውን ለሰዎች ማሳየት። አሳየውና ያን ሰው ተው ራሱ እዛኔ እንዲመርጥ ይሆናል።
ታቸዋላ አላማችሁ አደራ የግል እንትናችሁን እንትን ለማለት እንዳይሆን ሊያስቆጧችሁ ይችላሉ። የሆነ እስቲፍዛዝ ሊያደርጓችሁ ይችላሉ። አንተን የሆነ የሚያስቆጣ ነገር ተናግረው ቶሎ ወደ ቁጣ ወስደው አንተ እንደዚህ ላድርግህ ወደ ማለት እንደዛ እንዳትሄዱ። ይህ የእናንተ ጉዳይ ሳይሆን የአላህ ጉዳይ ነው። ይህ የእኛ የግል ጉዳያችን ሳይሆን የነቢያቶችን ደማቸው የፈሰሰበት፣ አጥንታቸው የተሰበረበት፣ ህይወታቸው የተገደሉበት፣ የጠፉበት፣ ጥርሳቸው የተሰበረበት፣ ብዙ መስዋዕት ተከፍሎበታል፣ ከሀገራቸው የተሳደዱበት ያን ሁሉ መስዋዕት ከፍለው ለዚህ አድርሰው እኔ እናንተ በጸባይ ማድረስ ያቅተን? ምንም እኮ አላደረጉልንም። ቢያንስ በዛ ከተባለ ንግግር ነው፣ ይሰድቡናል አይደል? በዚህ አጸፋዊ ምላሽ አይመልስም ሙስሊም በፍጹም። አንተ ያንን መልስህ አጸፋዊ መልስ ለእርሱ ከምታገኘው ደስታ ይልቅ ታግሰህ ያ ሰውዬ እውነትን እንዲያገኝ እውነትን እንዲቀበል የምታደርገው ያ ነው የሚሻለው። እና አንصحكم بالصبر والإخلاص في الدعوة إلى الله عز وجل በጣም ሰብር ያስፈልገዋል። በዳዕዋ መንገድ ላይ ሳላችሁ ለምንድን ነው አላህ ስብሐነሁ ወተዓላ ሱረቱል ዐስር ላይ ወልዐስር ኢነል ኢንሳነ ለፊ ኹስር ኢላ ለዚነ አመኑ ወዐሚሉ ሷሊሓት ወተዋሰው ቢልሐቅ ወተዋሰው ቢሰብር አለ? ለምን ሰብር አለ? ምክንያቱም ይሄ ዳዕዋ በጣም መሰናክል ይበዛበት ነው። ትሰደባለህ፣ ትዘለፈ፣ ብዙ ነገር ይሏቸዋል። የዛኔ ሙስሊም ታጋሽ መሆን አለበት። አላማችሁ የአምላክን ሕግና ስርዓት ለሰዎች ማድረስ እስከሆነ ድረስ መታገስ አለባቸው። ልክ ቅድም ምሳሌ ሲሰጣቸው ነበር። አንድ ዶክተር ሐኪም ጋር ታማሚ ሰው ተወሰደለት። ያ ታማሚ ይተኛል። ያ ታማሚ ህመሙን ከመቋቋም ሲከብደው ሊሳደብ ይችላል። ዶክተሩ ሊሰድበው ይችላል፣ ሊዘልፈው ይችላል፣ ሊመታው ሁሉ ይችላል። የሆነ ዕቃ አንስቶ ሊወረውርበት ይችላል። ያ ዶክተር ይገጥማል እንደ ታማሚውን? አይገጥመውም እኮ አይገጥመውም። ሰደበኝ ብሎ አይሰድበውም፣ መልሶ ይታገሰዋል። ያለበትን ችግር ስለሚያውቅ ወደ ጤና እስኪመለስ ድረስ። እኛም እንደዛ ነው መሆን ያለብን። በክህደትና በቢድዓ በሽርክ ላይ ያሉ ሰዎች፣ አላህን በመካር ላይ ያሉ ሰዎች ልክ እኛ ዘንድ እንደመጣ ታማሚ ታስበውና ሁሉን ነገር መቻል አለባቸው። ወደ ልቡ ላይ ያንን ያለበትን ክህደት እስክታስወግድለት፣ ተውሂድን በልቡ ላይ እስክታነግስለት ድረስ፣ የአምላኩን ማንነት እስክታሳውቀው ድረስ ታገስ። ከዛም በኋላ ትታገስ ማለት አይደለም። ትዕግስትህ እስከ ሁልጊዜ መሆን አለበት። እስከ የት ድረስ ነው ሶብር የሚያስፈልገው? ጀነት እስክትገቡ ድረስ ነው። የጀነት ሰዎች ምን እንደሚባሉ ታውቃላችሁ? አላህ በሱረቱ ራዕድ ላይ መላእክቶች እንደሚመጡ ወልመላኢከቱ የድኹሉነ ዐለይሂም ሚን ኩሊ ባብ አለ። የጀነት ሰዎች ወደ ጀነት ከገቡ በኋላ መላእክቶችም ወደ እያንዳንዱ ወደ ጀነት ሰዎች በራቸው ይሄዳሉ፣ ይገባሉ። ምን ይሏቸዋል? ሰላሙን ዐለይኩም ቢማ ሰበርቱም ፈኒዕመ ዑቅበ ዳር። ሰብር በማድረጋቸው ምክንያት ይህን ጸጋ ስላገኛችሁ የአላህ ሰላም በእናንተ ላይ ይስፈን ይሏቸዋል። አያችሁ፣ ሰላሙን ዐለይኩም ቢማ ሰበርቱም፣ በመታገሳቸው ምክንያት ሰብር እስከ ጀነት ድረስ ያደርሳቸዋል። ወስብር ወማ ሰብሩከ ኢላ ቢላህ፣ ታገስ፣ ትዕግስትህ በአላህ እንጂ በሌላ አይደለም። አላህ ስትል ይሄ እውነት ወደ ሰዎች እንዲደርስ መታገስ አለብን። ነቢ ሰለላሁ ዐለይሂ ወሰለም እያስተማሩ ሰው ቢሰድባቸው አጸፋዊ ምላሽ ይመልሱ ነበር? አይመልሱም። የሚመታቸውን ዞረው ይመቱ ነበር? አይመቱም ነቢያቶች። ያ እውነት ለዚያ ሰው እስኪ እንዲደርሰው በጣም ይጥሩለታል። ራሳቸውን መስዋዕት አድርገው ቦታቸዋል አይደል? ክብርህን ለአላህና ለመልእክተኛው ስጥ አሳልፈህ ቦታል አይደል? ዳዕዋ በምታደርግ ጊዜ አምላክን ሕግና ስራ ስታስተላልፍ ልትሰደብ ትችላለህ። ከክብርህ ላይ ለመከላከል እንዳትቆም የዛኔ እንደ እኔ እንደዚህ ነኝ አንተ እንደዚህ ላድርግህ እንዳትለው። ያንተ ክብር ይርከስ። የአላህ ሕግና የነቢያቶች አስተምሮ ግን ይንገስ በልባቸው። መታገስ አለብህ፣ ሰብር ማድረግ አለብህ። አላህ ስብሓነሁ ወተዓላ ኡድዑ ኢላ ሰቢሊ ረቢከ ቢልሒክማ ወልመውዒዘቲ ልሐሰና ወጃዲልሁም ቢለቲ ሂየ አሕሰን እያለ ይናገራል። ወደ እኔ ወደ ጌታ ወደ አላህ መንገድ በጥበብ ሰዎችን ተጣራ ይላል። ጥበብ ብሎ ማለት ኢሳል ልሐቅ ሚን ኪታቢላህ ወሚን ሱነት ረሱሊህ ሰለላሁ ዐለይሂ ወሰለም፣ እውነትን ማድረስ ወደ ሰዎች ከቁርአንና ከሐዲስ ማስረጃ በማጣቀስ ይሄ ነው ጥበብ ብሎ ማለት ይሄ ነው። እና በዚህ ላይ እንመክራችኋለን። ይሄን ነው የምለው። መርሐባ።
እሱ እዚህ ኮሜንት ላይ ተደጋጋሚ ሲጻፍ የነበሩ ጥያቄዎች አሉ። እስኪ አንድ ሁለት ሶስት ጥያቄዎች ልጠይቅና እነሱ ላይ ሀሳብ ሰጥባቸዋለሁ። ምናልባት ጊዜ ካለ ማለት በአጋጣሚ ስለ የመጀመሪያው ጥያቄ ምንድን ነው? አዲስ ወደ እስልምና የሚገቡ ወንድም እህቶች በጣም በርካቶች ናቸው። አላህ ተባረከ ወተዓላ ይጠብቃቸዋል። ለእነሱ የምትመክረው ምክር ካለ በጣም ብዙ ናቸው። ይህንን ለአንተ ያለግነው የምትመክራቸው ምክር ካለ ብዙዎቹ እስልምና እውነት እንደሆነ እኔም አውቃቸው አሉ፣ መጥተው ያናገሩኛሉ። እስልምና እውነት እንደሆነ አውቀው ግን የሆነ የሚፈሩት ነገር አለ ለነሱም፣ እንዲሁም ደግሞ ገብተውም ደግሞ እንትን ላይ ያሉ ፊትና ላይ ያሉ ሰዎች እነዛ ሰዎች አጥቷለህ የሚል ጥያቄ ነው። እስላምን ተቀብለው ላሉ ሰዎች የመጀመሪያ መመክራቸው አንደኛ ይህን እስላምን በህይወታቸው ሳሉ በማግኘታቸው አላህን በጣም ያመስግኑት። እስላም ነገ የውመል ቂያማ ከጀሃነም እሳት የምትድኑበት ብቸኛው መንገድ ነው። መጀመሪያ አላህን ያመስግኑ። አላህን ማመስገን። ሌላኛው ነገር የእስላምን ህግና ስርዓትን በመማር ላይ እንዲበረቱ ነው። ያንን ይማሩ። ሰሃቦች ከሰለሙ በኋላ ወዲያው ከነቢዩ ሰለላሁ ዐለይሂ ወሰለም እውቀትን ይቀስሙ ነበር። ከዚያም ለትውልድ አስተማሪዎች ሆነዋል። በእነሱ እንዲሄዱ ነው የሚመክረው። ለመግባት አስበው ልክ እንዲሁ ደግሞ ነገር ግን ቤተሰብ ምን ይለኛል፣ ጓደኛ ምን ይለኛል፣ ማህበረሰብ ያለውበት ምን ይለኛል ብለው የሚፈሩ ሰዎች ይሄን እየጎተጎታቸው ያለው ሰይጣን ነው። ብትሰልም እንዲህ ትሆናለህ እያለ እያስፈራራቸው ያለው ሰይጣን ነው። የሰይጣን ጉትጉታ ደግሞ ሰው እጅ አይሰጥም። በተቻለ አትፍሩ። ከእናንተ በፊት የሰለሙ ልጆች ምን ደርሶባቸዋል ብለን ተመልከቱ። ምንም አልደረሰባቸው። በዛ ከተባለ የተወሰነ ቀን ያ ቤተሰብ ሊከብደው ይችላል። እዛ ምንም በቃ ጽናታቸውን ካዩ በቃ ተስፋ ይቆርጣሉ፣ ይተውታል። አደጋ የሚያደርሱባቸው ከሆነ እነዚህ ቤተሰቦች በእናንተ ላይ የዛኔ ጥንቃቄያቸውን ትወስዳላችሁ። ያን ያክል ከባድ ካልሆነና ግን አምነው ከተቀበሉበት በቃ በእምነታቸው ላይ ትጸናላችሁ። ምንም ቢሆን ግን አደራ እዚህ ዓለም የመጣንበትን ዓላማ እንወቅ። እዚህ ዓለም የመጣ የሰው ልጅ የፈጠረውን ፈጣሪ በብቸኝነት ተገዝቶ እንዲሄድ ነው። ቤተሰብን ቤተሰብ እነሱ ላይም ግዴታ አለባቸው። አንድ አምላክ ተገዝተው እንዲሄዱ ያንን አንዱን አምላክ አላህ ሱብሓነሁ ወተዓላ ብሏቸዋል። ስለዚህ ቤተሰብ ፈርታችሁ አምላክን ክዳችሁ እንዳትኖሩ አደራ። ነቢያችን ሰለላሁ ዐለይሂ ወሰለም ላ ጣዓተ ሊመኽሉቅን ፊ ማዕሲየቲል ኻሊቅ፣ ፈጣሪን በማመፅ ላይ ፍጥረታትን መታዘዝ አይቻልም ብለዋል። ፈጣሪህን እንድትክድ በፈጣሪህ እንዳታምን የሚያደርጉ ቤተሰቦችህ እነሱን አትስማቸው። ወሳሒብሁማ ፊ ዱንያ ማዕሩፍ ወተቢዕ ሰቢለ መን አናበ ኢለየ፣ በምድራዊ ህይወትህ በመልካም ትኖራቸው ክርስቲያን ቤተሰቦችን። ነገር ግን እምነትን በተመለከተ አደራ ወደ እኔን የተመለሰን ሰው መንገድ ተከተሉ አለ። ለምን ብቻህን አትኖርም? እዚህ ዓለም ላይ በእምነትህ መጽናትና እምነትህን አጥብቀህ መያዝ አለብን። ይህ ነው መሆን ያለበት። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን አንድ ወጣት እስልምናን ይቀበላል። አንድ ወጣት እስልምናን ተቀበለ። በመቀበሉ ምክንያት እናት ትሰማና በመካ ምድር ላይ በዚያ በፀሐይ በዛ በሚያቃጥል ፀሐይ ራሷን አሰጣች። ውጭ ላይ ሄዳ ተኛች። በቃ ውጭ ላይ ሄዳ ተኛች። በጣም ህዝብ ለመናት። በቃ ቤተሰብ፣ ጎረቤት እንዳለ ህዝብ ተሰባስቦ ለመናት። አልገባም ማለች። ለምን? ልጄ እስልምና ተቀብሏል። ስለዚህ እስልምና እስካልተመለሰ ድረስ ወዳለንበት እምነታችን ባዕድ አምልኮ ላይ ናቸው። በቃ እዚህ ራሴ የተሰቃየች ነፍሴ ተሰቃይታ በፀሐይ የተቃጠልኩኝ ምግብም አልበላም ውሃም አልጠጣም እስከ ሞት ድረስ እቆያለሁ በዚህ ላይ አለች። ልጇ ሰማ፣ ተጠራ። ሲመጣ እንዳለ ህዝብ ተሰባስቧል በሩ ላይ። ምን ሆናቸው ነው ሲላቸው በጣም ይወዳታል። ደግሞ እንደሚወዳትም ታውቃለች። እናትህ ማመንህን መስለምህን ሰምታ ራሷን በዚህ በፀሐይ ላይ ያስትታለች። ልጄ ወደ እምነቱ ካልተመለሰ ወደ እምነታችን ካልተመለሰ እስልምናን ክዶ ካልወጣ ወደ ቤት አልገባም እስኪሞት ድረስ እዚሁ እቆያለሁ፣ ምግብም አልበላም ውሃም አልጠጣም ብላለች አሉት።
እማዬ አላት። ቀረበና በጣም ነው የምወድሽ አላት። በጣም ነው የምወድሽ፣ ነገር ግን አላት አይደለም አንድ ነፍስሽ እንደዚህ ተሰቃይታ እስክትሞት እያየሁኝ 100 ነፍስ ተሰጥቶሽ እያንዳንዷ ነፍስሽ አይኔ እያየ እየተሰቃየሽ እየሞትሽ እየተረሳሽ 100 ጊዜ ባይ በፍጹም እኔ ከኢስላም አልመለስም፣ ተስፋ ቁረጭ አላት። በጣም ነው የሚወዳት፣ ነገር ግን ከአምላክ በላይ አይደለችም። የፈለገ የዚህ ዓለም ሰው ጠፊ ነው ያ ጀማዓ። ይሄን አስቡ። ሁሉም ወደ አፈር ይገባል። ሁሉም ከምድር በታች የሚሆንበት ጊዜ አለ። ያሰቃያችሁ ውስጥ የተወሰነ ጊዜ ነው። እነዛ ለፈርዖን ሊደግሙ የሄዱት ደጋሚዎች የሙሳንና የሃሩንን ተአምር ባዩ ጊዜ ተደነቁ። ከአምላክም ዘንድ የመጣ መልእክተኛ መሆኑን ሙሳን አረጋገጡ። በቃ ከማመን የፈርዖን ግፍና በደል አልከለከላቸውም። ቃሉ አመና ቢረቢል ዓለሚን አሉ። እነሆ በዓለማቱ ጌታ አምነናል አሉ። ረቢ ሙሳ ወሃሩን፣ በሙሳና በሃሩን አምላክ አሉ። ፈርዖን ዛተባቸው። ቃለ አመንቱም ለሁ ቀብለ አን አዘነ ለኩም፣ እኔ ሳልፈቅድላችሁ አመናችሁበት ሙሳ? ኢነሁ ለከቢሩኩም አለዚ ዐለመኩም ሲሕር፣ እርሱ ትልቁ ድግምትን አስተማሪያችሁ ነው እንዳሁን ብሎ ከተፈበት በሙሳም ላይ በእርሳቸው ላይ ፈለኡቀጢዐነ አይዲየኩም አላቸው፣ እጆቻችሁን እቆርጣችኋለሁኝ አላቸው። ወለኡሰሊበነኩም ፊ ጁዙዕ ነኽል፣ በቴምር ግንድ ላይ እሰቅላችኋለሁኝ፣ እጆቻቸውንና እግሮቻቸውን እቆርጣችኋለሁኝ አላቸው። ዛተባቸው። ግድያ ሲዝትባቸው ምን አሉ? ኢና አመና ቢረቢና ሊየግፊረ ለና ኸጣያና ወማ አክረህተና ዐለይሂ ሚነ ሲሕር ወላሁ ኸይሩን ወአብቃ ፈቅድ ማ አንተ ቃዲን ኢነማ ተቅዲ ሃዚሂል ሐያተ ዱንያ አሉት። የፈለግከውን በእኛ ላይ ማድረግ ትችላለህ፣ አንተ የፈለገ ብታደርግ በዚች በቅርቢቱ ዓለም ላይ ብቻ ነው ልትጎዳን የምትችለው አሉት። ይህንን ቃል በደንብ አድርጋችሁ አስተውሉት። የፈለገ ብታደርግበት በዚህ በምድር ላይ ብቻ ነው፣ አለቀ በቃ። የዚህ ያልፋል በቃ። በሞት የምትገላገለው ነገር የዚህ ዓለም ቅጣት የፈለገ ቤተሰብም ቢያደርስበት፣ የቀጣዩን ዓለምስ አላህን ክደህ ከሆነ በፍጹም ሞት የለበትም ቀጣዩ ዓለም። ላ የሙቱ ፊሃ ወላ የሕያ አለ ስለ ጀሃነም ሲናገር። በቃ ህይወት አለውም እንዳይባልም አይሞትም ማለት ለዘላለም እየተቀጣ ይኖራል። እና ለማንኛውም በትንሣኤ ቀን ከአምላክ ፊት መቆም አለ፣ መጠየቅ አለ። የዛኔ ላለው ሰው ይዘጋጃል እንጂ ከወዲሁ ለአምላኬ ምን አዘጋጅቻለሁ፣ ምን እመልሳለሁ፣ እርሱን ክጄ ኑሬ የሚለው ሊያስጨንቀው ይገባል እንጂ ቤተሰብ ምን ይለኛል፣ ጓደኛ ምን ይለኛል ብሎ በፍጹም አምላክን አይካድም። ሰማይ ምድርን የፈጠረ አምላክ እስኪ ቀጥ ብላችሁ ተመልከቱ። ይህን የሚመስል ሰማይ ፈጥሮ ምድርን ፈጥሮ ሁሉን ጸጋ ሟልቶ እዚህ ዓለም አምጥቶ አንድ ያጓደለብህ ነገር የለም። በንጹህ አየር ታገኛለህ። ይሄን አየር ቢይዘውስ የሰው ልጅ ባንዴ እኮ ይሞታል ታውቃላችሁ። ይሄን ሁሉ ጸጋ ሟልቶ ፈጥሮ ምን ብሎ ይሄን አምላክ መካድ፣ በሱ ጸጋ እየኖርን በሱ ኒዕማ እየኖርን ይሄ ከባድ ታቻል። እና አጠቃላይ ቤተሰብንም ሆነ ምንም አይነት ነገር ሳትፈሩ ለጌታችሁ ለአምላክ ለአላህ ሱብሓነሁ ወተዓላ ታማኝ ሆናችሁ ይህችን ዓለም መሰናበት አለባችሁ። አንዱን አምላክ ተገዝታችሁ መሰናበት ይህችን ዓለም መልቀቅ አለባችሁ። ወጣችሁ ይሄ ነው እሺ። በየጉሚቱ እናቶችን ሳይቀር እየረበሹ ያሉ ሰባኪ ነው ብለው እየዞሩ ያሉ ፕሮቴስታንቶችን ይባቸውን ሰዎች የሚያደናግሩ ያጋጥሙን ያለብን ወይም መጠየቅ ያለብን 3 ጥያቄዎችን ብትነግረን ይባላል። አብዛኛው ሰው እንደምታውቀው የባሌ ቦታ ላይ ምንድን ነው ትዕግስት ኖሮት ሰብር ኖሮት ሲሪየስ የሆኑ የዲን ጉዳዮች ላይ መወያየት መጠየቅ መማማሩ አሁን እንደውም ትንሽ አለ አብዛኞቻችን ጋር የሌለ ነገር ነው እና በዙ አጋጣሚ ይህም ጥያቄ አስፈላጊ ነው። በጣም ጥሩ ነገር
እንግዲህ በየመንገዱ ላይ ፕሮቴስታንት ሰባኪዎች ሊያገኛችሁ ይችላሉ ነው። የዛኔ እነዚህ ሰዎች በሚያገኙን ጊዜ 3 ጥያቄዎችን ስጠን፣ 3 ሀሳቦችን ስጠን፣ እነርሱን አፋቸውን የምናስይዝበት ለሚሰብኩን ሰበካዎች የሚል ነው። አይሰማም እንደ ልጆች በደንብ አዳምጡ። ይሄን ለማወቅ መጀመሪያ ምንድነው የሚያነሱት ሀሳብ፣ የሚጠይቁን ጥያቄ ምን ሊሆን ይችላል የሚለው ቀድማችሁ ማወቅ አለባቸው። ማንኛውም ፕሮቴስታንት መጥቶ ኢየሱስ ክርስቶስ ጌታ መሆኑን እንዲሁም ደግሞ አዳኝ መሆኑን ተቀበል ይልሃል አይደለ? አንደኛ ጌታ መሆን አንተን ሊያድን እንደመጣ አዳኝ መሆኑን ተቀበል፣ ስለዚህ አምልከው ይልሃል። እነዚህ 3 ነገሮች። እሺ ጌታ ወደሚለው ለቀጥታ ጌታ መሆኑን ኢየሱስ ክርስቶስ ጌታ ነው ሲል ጊዜ የመጀመሪያው ጌትነት ለስንት ይከፈላል ብለው አንድ መለኮታዊ ጌትነት አለ ማለት የሰማይ የምድር ጌታ ተብሎ የተጠራው ማለት ነው። ሁለተኛ ደግሞ የስልጣን የሹመት ጌትነት አለ። የኢየሱስ ክርስቶስ ጌትነት ከየትኛው ነው ብለህ ጠይቀው። ወጣላ አይደል? የክርስቶስ ጌትነት በመደረግ የተገኘ የስልጣን የሹመት ጌትነት ነው ይላል መጽሐፍ ቅዱስ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? ኢየሱስን እግዚአብሔር ጌታ አደረገው ይላል። አደረገው። አያችሁ፣ በመደረግ የተገኘ ጌትነት ደግሞ መለኮታዊ ጌትነት ሊሆን አይችልም። አደረገው ተብሎ መገለጹ ራሱ ፍጡር መሆኑን የሚገልጽ ነው። እንዳው ጌታ አደረገው ተብሎ መገለጹ ፍጡር መሆኑን የሚገልጽ ትልቅ ማስረጃ ነው። ምክንያቱም አምላክ ጌታ አይደረግምና በራሱ በመለኮታዊ ባህሪው ጌታ ነው። እርሱ ጌታቸዋል አይደል? ስለዚህ የእርሱ ጌትነት በመደረግ የተገኘ ጌትነት እስከሆነ ድረስ የሹመት ጌትነት ነው ማለት ነው፣ መለኮታዊ ጌትነት አይደለም። ታዲያ ሌላ ማን አለ ጌታ የተደረገ ከተባለ ወደዚህ ስትሄድለት ሌላ አካሎችን እግዚአብሔር ራሱ ጌታ አድርጓል። ለምሳሌ ዮሴፍ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። ያሰራ እርሱንም አምልከው ማለት ነው። አያችሁ አይደል? ስለዚህ ጌታ የሚለውን በዚህ ታጠናቅቃላችሁ። ሁለተኛ ምንድነው? አዳኝ ነው እኮ ይላል። አዳኝ ነው። ይሄንንም ኢየሱስ ክርስቶስ መድኃኒት ተደርጎ ተልኮ ነው። ይሄን ኢየሱስንም እግዚአብሔር ለእስራኤል ሰዎች መድኃኒት አደረገው ይላል። አሁንም ይሄንን መድኃኒትነትን በመደረግ ነው። አምላክ ደግሞ ያድን ዘንድ መድኃኒት አይደረግም፣ እሱ ያደርጋል። ስለዚህ የክርስቶስ አምላክ የአንዱ አምላክ ነው ማለት ነው። አምላክ ትክክለኛ አምላክ፣ ምክንያቱም ክርስቶስ በራሱ ማዳን አልቻለም። በቃ መድኃኒት ተደረገ፣ ተልኮ ነው። ታዲያ በምንድን ነው የሚዳነው ከተባለ እንዴት ነው? ምኑ ነው የሚያድነው? ታዲያ ክርስቶስ ያድናል የሚለውን በአምላኩ ስልጣን እንደሆነ ከተረዳን በምንድን ነው ሰዎች የሚድኑት? ከዛቸዋል የዘላለማዊ ሕይወትን ማግኘት ማለት ነው መዳን ማለት ነው። እንዴት ነው የዘላለማዊ ሕይወት የሚገኘው ከተባለ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ኢየሱስ ክርስቶስ ምን አለ? ወደ ሰማይ ቀጥ ብሎ አምላክ ሆይ አንድና ብቸኛ እውነተኛ የሆን ከአምላክ አንተን ማወቅ እንዲሁም የላከውን ኢየሱስ ክርስቶስን ማወቅ ይህች ነች የዘላለማዊ ሕይወት አለ። የሚያድነው ትምህርት ነው ማለት ነው። ያም ትምህርት ምንድነው? ሸሃደተይን ነው። ወደ ሰማይ ቀጥ ብሎ ኢየሱስ ክርስቶስ አባት ሆይ አንድና ብቸኛ እውነተኛ የሆን ከአምላክ አንተን እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት። አንድ አምላክ አለ፣ ኢየሱስ ክርስቶስ ደግሞ የእርሱ መልእክተኛ ነው ብሎ በማወቅ ይሄ ነው የዘላለማዊ ሕይወት ማለት ነው። እርሱ የዘላለማዊ ሕይወትን ይሰጣል ይሏችኋል አይደለ? ምንድነው ያ የዘላለማዊ ሕይወት? ትምህርት ነው፣ አለቀ። ማወቅ ብሎ ገለጸው። በቃ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ይሄን ይናገራሉ። ይላችኋል መን ዐሊመ አን ላ ኢላሀ ኢለላህ ወአኒ ረሱሉላህ ደኸለል ጀና አሉ። ከአንዱ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ ያወቀ እኔም የእርሱ መልእክተኛ የላከኝ መልእክተኛ መሆኔን ያወቀ ገነትን ገባ፣ የዘላለማዊ ሕይወትን አገኘ አሉ። አያችሁ አይደለ? ስለዚህ ይሄን በዚህ ታስረዳቸዋላችሁ። ሶስተኛው አንዲትም ቦታ ኢየሱስ ክርስቶስ ላይ አምልኩኝ ያለበት አለመኖሩ። ቀጥታ ይሄን ቃል ጠይቀው። እሺ እንዳመልከው ነው የምትፈልገው ብለው ባጭሩ ልክ ሲሰብክ ጊዜ ማለት ነው። በቃ አምልከኝ ያለብኝ ባለበት ቦታ ሳይን ችግር የለውም ብለው አንዲትም ቦታ ላይ የለም። አየህ፣ አንዲትም ቦታ ላይ ኢየሱስ ክርስቶስ አምልኩኝ ብሎ የተናገረበት ቦታ የለም። እንዳውም ለአምላኩ አምልኮን ይፈጽም ነበር። ተጣላርና
እነዚህ ናቸው። በጣም በርካታ ነጥብ አለ። ኢየሱስ ክርስቶስ አምላክ ሊሆን የማይችልበት ነገራቶች እነዚህ በቂ ናቸው። ስራ ላይ የምትሰራው የንጽጽር ትምህርትም ሆነ ዳዕዋው ላይ ከአላህ ውዴታ በኋላ ማሳካት የምትፈልገው ወይንም አላማ ነው? ወላሂ እኔ ዓላማዬ አጠቃላይ የምድር ሰው በተለይ ደግሞ የኢትዮጵያ ሰው አንድና ብቸኛ ለሆነው ፈጣሪ ለአላህ ተገዥ ሆኖ ማየት ብቻ። ነቢያቶች የለፉበት የደከሙበትን መንገድ ማስቀጠልና የነቢያቶችን ፍላጎት ማሟላት ነው በምድር ላይ ማሳካት። የእርሳቸው ፍላጎት ምን ነበር ከተባለ ያን አንዱ አምላክ እንዲመለክ ብቻ ነበር። ደማቸው ፈሷል። ያ ደም ትልቅ ዋጋ አለው። አጥንታቸው ተከስክሷል። ከሀገራቸው ተሳደዋል። ቤተሰቦቻቸው አሳደዋቸዋል። ህዝብን ብዙ መስዋዕት ከፍለዋል ለዚህ ለኢስላም ቦታቸው አላረ ያ አንዱ አምላክ በብቸኝነት ይመለክ ዘንድ የኔ ትልቁ ደስታ ያ ነው። አንድ ሰው ወደ አምላኩ ሲመለስ ጊዜ ያለኝ ደስታ ምን ብዬ እንደምገልጸው አላውቅም። ነገ አላህ ሱብሓነሁ ወተዓላ ከነቢያቶች ያድርገን። በቃ እኔ ዓላማ ይሄ አጠቃላይ ትውልድ ሁሉ ለአንዱ አምላክ የሚገዛ ሆኖ ማየት፣ የነቢያቶች ፍላጎት ተሳክቶ በምድር ላይ ማየት ያ ነው። አይቀርም ኢንሻአላህ ሙሉ ኢትዮጵያ በአላህ ፍቃድ ለአንዱ አምላክ የምትገዛ ሙስሊም ትሆናለች። እኛ ያለብን ግዴታ ማድረስ ነው። ነቢያቶች ልክ ሲያደርሱ እንደቆዩት ፈኢነማ ዐለይከ አልበላግ ወዐለይና አልሒሳብ ይላል አላህ። በእናንተ ላይ ያለባችሁ ግዴታ ማድረስ ነው። አድርሱ ያልኳችሁ ያ አዩሃ ረሱሉ በልግ ማ ኡንዚለ ኢለይከ ሚን ረቢክ፣ አንተ መልእክተኛ ሁን ከእኔ ከጌታ ከአላህ ዘንድ የመጣልህን ቃል አድርስ ይላቸዋል። ፈዘኪር ኢነማ አንተ ሙዘኪር፣ ገስጽ ምከር፣ አንተ መካሪና ገሳጭ እንጂ ሌላ አይደለህም ይላል። እኛ በትክክለኛው መንገድ በእኽላስ የነቢያት መንገድ እንዲታወቅ ዘንድ ብለን እንስበክ። በአላህ ፍቃድ ትውልድ ሁሉ ወደ አንዱ አምላክ ይመለሳል። የኢትዮጵያ ክርስቲያን እምነትን የሚፈልግ ነው። እውነተኛውን መንገድ የሚፈልግ ነው። በእምነት የማይደራደር ብቻ እውነተኛውን መንገድ ስላላገኙ ነው። አይታቸዋል። የሌላው ዓለም ጋር አብራችሁ ኑራችሁ ከሆነ ለእምነት ጣጣ የለውም። ይህ ክርስቲያን ሆኖ ምንም ሆኖ ማለት ነው። የኢትዮጵያ ክርስቲያን ግን ይለያል። እኔ እውነት ለመናገር ማለት ነው እውነተኛውን መንገድ አላገኙም እንጂ እነዚህ ሰዎች ማለት ነው ለእምነታቸው ያላቸው ቦታ በጣም ይለያል። እና እነዚህን ሰዎች እኛ ያለብን ግዴታ እውነቱን መንገድ በትዕግስት መግለጽ ነው፣ በሶብር መግለጽ ነው። ሊሰድቧቸው ይችላሉ፣ ሊከብዳቸው ይችላል ቶሎ ለመቀበል። ለምን ዛሬ አልተቀበለ ብለህ ይህን ሰውዬ እንትን ጫና ማድረግ የለብን። አስተምረው፣ ዛሬ እውነቱን ግለጽ ነው። አይ አልገባኝም ብሎ ሊሄድ ይችላል። ገብቶታል። እውነቴን ነው የምነግራችሁ። ያን እጅ ላለመስጠት በውስጡ ላይ የሆነ ስሜት አለ። እስከዛሬ የኖርኩበትን እንትን ለማለት ቦታቸዋል አይደለ? ነገር ግን አንተ ታግሰህ አስተምር። እነዚህ ሰዎች ለእውነት ይገራሉ፣ ወደ እውነት ይመለሳሉ። ቦታቸዋል አይደል? ሲያምኑ ጊዜ ደግሞ አይታቸዋል። የሰለሙ ልጆች ጥንካሬያቸው በጣም የሚገርም ነው። ቦታቸዋል አይደል? ስለዚህ እነዚህ ልጆች እንግዲህ በመሳደብ በመዝለፍ በማስበርገግ ምናምን ሳይሆን እነርሱ ሊሰድቡ ይችላሉ። ካንተሳችሁ ያን እውነትን መግለጽ ነው። እውነት ተነጠፍታል። ከማንም በላይ ይሰራሉ፣ ጠንካሮች ናቸው። እና ስለዚህ የኔ ብቸኛው ዓላማ እዚህ ዓለም ላይ ትውልድ ሁሉ ለአንዱ አምላክ የሚገዛ ሆኖ አይቶ መሄድ ነው። ትውልድ በተፈጠርክበት ዘመን ላይ አላህ በሰጠህ እድሜ ላይ በተወለድክበት ትውልድ ላይ ታሪክ ሰርተህ ማለፍ እንደ ነቢያቶች በጊዜያቸው የሰሩትን አጥናና ቁርአን ምን ነበር ታሪካቸው የሚለው ያንን ሰርቶ ማለፍ። ትልከ ኡመቱን ቀድ ኸለት ለሃ ማ ከሰበት ወለኩም ማ ከሰብቱም፣ ይቺ ያለፈች ትውልድ ነች፣ የሰራችው ለእርሱ አለላት፣ እናንተም የምትሰሩት አለላችሁ ይላል። ነቢያቶች ሰርተው በየዘመናቸው አልፈዋል። ዛሬ ደግሞ እኛ በተራችን የእነርሱን ስራ ሰርተን ማለፍ፣ ይሄ ነው ትልቁ ስኬት ለሰው ልጅ በምድር ላይ። الله يعني يوفقنا، الله إخلاص يوفقنا، الله قبله. ربنا تقبل منا إنك أنت السميع العليم.
እና ይሄ ነው ወንድማችን። ጀዛከላህ ኸይራ ባረከላሁ ፊክ። ጥሩ ወሳኝ ነጥቦችን አንስተህ ነው እንድንወያይ ያደረከን፣ ሹራ እንድናደርግ ያደረከን። እኔ አልጠበቅኩትም ነበር። ጀዛከላህ ኸይራ ባረከላሁ ፊክ። ብዙ ጊዜ እንደዚህ አይነት ጥያቄዎች ይነሳሉ። ኖርማሊ እኔም በአጋጣሚ ብዙ ጥያቄዎችን እያየሁ ነበረ። በአጋጣሚ ስለተገናኘ ነው በሰፊ አላህ ይጠብቃችሁ። የምትሰሩት ስራ ላይም አላህ ኢኽላሱን ያወፍቃችሁ። እኛም مرحبا شو وندمي جزاك الله خيرا. رمضان نو لا تنسانا من صالح دعائك. السلام عليكم ورحمة الله.